ስለዚህ ሰውነቱ ላይ ምንም ጥርጥር የለውም he was absolute በቃ ፍጹም ሰው ነው ስንል ፍጹም ሰው ነው ፍጹም አምላክ ነው አምላክ ሰው በዘመናት መካከል እንደሱ የለም anyways ያንተ I think ያንተ ትልቁ መልስ ያለው የልዑል ኃይል ጋርዷታል ይሄ የእግዚአብሔር ሥራ ነው የልዑል ኃይል እንደዚህ ነው ብሎ ማብራራት የሚችል ሰው ካለ ሌላ ሰው ካለ ይምጣ አይ በቃ መልሰለታል እኮ መልሰልኛል ብሏል ላይ ደግሞ ዶክተር ኦኬ ተባረክ ፈቃዱ ሌላ ጊዜ ደግሞ መተጠይቅ እሺ ቴንክ ዩ አንሰ ተባረክ ይታይባርክ እሺ የንጦጦ እናቴ ይመስለኛል የንጦጦ እናቴ ሰላም አላችሁ ይሰማል ወንድምና ተሰማል ሰላም ነው ያው ይመስከን ዛሬ መስከን ኦርቶዶክስ እሺ ኦኬ አንድ ሁለት ሶስት ጥያቄ አለኝ እሱን ትመልሱልኛላችሁ እኔ መጠየቅ አዙራችሁ አትችሉም ዛሬ መጠየቅ ስለላችሁ ማለት አንተና ዙረን መጠየቅ አንችልም መጠየቅ ስለሆነ እስከ ዛሬ ስለጠየቀ እየገባው ጠይቅ ነበር ብዙ መልሻለሁ እና የራሳችሁን እምነት እና እንደገባ ማካል ጠየቅኩ ታዲያ አናቀም ካላችሁ ችግር የለም ብራዘር ለምታይቀር ከዚህ ቤት ገባውና ጠየቁ ብላ አትዋሽ ኦርቶዶክስ በቃ አናቀም ብራዘር እኔ ነኝ የቤቱ ባለቤት ኤርሚያስ ነኝ ማወራ እኔ ማላቀም ችግር የለም እኩል አታውራ እኔ ሐሰተኞች የዲያብሎስ ልጆች ናቸው ገና በመግባት የዲያብሎስ ልጅ መሆንን አታረጋግጥ ከዚህ ቤት ገብተህ ሳትጠይቅ ጠየቅኳት በለ አናቀም ብዙ ኦርቶዶክሳውያን ይገባሉ አንተን ግን አናቀም ለጠይቀው ጥያቄ አይደለም አናቀም ለምንልህ ከዚህ ቤት ገብቼ ጠይቄያለሁ ብለህ አትበል አላቀም እንጦጦ እናቴ ብሎ የሚል እኔ ገና ዛሬ ነው ያየው አካውንትን ቀይረህ ከሆነ ካልሆነ በስተቀር ውሸት የዲያብሎስ ነው አትዋሹ ጥያቄ ጠይቅ መብትህ ነው ትችላለህ ጋይድ ኦኬ እኔ አልዋሽም ስሜን ስለቀየርኩ ነው ከዚህ በፊት ገብቻለሁ መጠየቅ ሳይሆን የእናንተን ጥያቄ ለመመለስ ነው እኔ ደግሞ የአጋንንታዊ ምናምን የሚባለው ነገር ይደብራል እንጂ ማለት ምክንያቱም የምትናገረውን ነገር በስነ ስርዓት ሰምቼ እንትን ስለምን ማለት ነው እንዲያነቃላት ዋንድ ላይ ደስ ነው ለአንተም ለኔም ስለማይጠቅም ማለት ነው የንጦጦ እናት የሚል ስለሆነ ታይተናናቅ እኔም አይቻልም ቀይረ ከሆነ ሌላ ነገር ነው እኛ ደግሞ እዚህ ቁጭ ብለን ስንት ሰው ይወጣል ይገባልና አይታወቅም ችግር የለም እኔ ከዚህ በፊት ገብቻለሁ ቀድሞ ትገባበት የነበረው ከኛ ጋር ታወራበት የነበረው አካውንት ስሙ ምንድነው ተዋዶ የሚል አስታውሳችሁ ትገባ ነበር ዳጊ ጋር ነው ገባ ነበር ዳጊ አንድ ቀን የከፈተ ባይዘው ወይ ወንድሜ አትርቀም በቃ እኔ እዚህ ቤት አናቀህም ጥያቄውን ጠይቅ ነው አንተ ጋላልኩኝ ምን ችግር የለም ይሄ እኮ የሚያጨቃጭቅ ነገር አለ ችግር የለም በቃ ጥያቄውን ጠይቃ ጥያቄውን ኦኬ የማቴዎስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ጀምሮ ያለው የጌታችን ራት ማለት ነው እናንተ እንደ ምሳሌ ነው የምትቀበሉት ወይስ እውነተኛ መብሌ ነው እና ምሳሌ ነው አሚላለ ታሳየኛለህ ማቴዎስ 26 አይደል ያልከው ምሳሌ ነው በቃ ብራዘር እንኳን መጽሐፍ ቅዱስ ላይ ምሳሌ ነው ይላል ነው ምሳሌ ሳይሆን ማለት መታሰቢያ ማለት ምሳሌ አንተ ነው ያመጣው መታሰቢያ ይላል እሱ መጽሐፍ ቅዱስ ላይ የተጻፈ እንትን ስለምትሉ ምሳሌ ነው መታሰቢያ ጥያቄ ጠይቃለህ እኔ ነኝ ሚዩት ያደረኩት ጥያቄ ከጠይቅ በኋላ ምሳሌ ነው መታሰቢያ ነው ምሳሌ ነው መታሰቢያ ነው ምሳሌ ነው መታሰቢያ ነው ጥያቄ ጠይቃለህ ከዛ ለጠይቀው ጥያቄ ደግሞ መልስ እንዲሰጥ ለሌላው ለአድማጭ ደግሞ ዝም ማለት አለበት አንዴ ጠይቃለህ ማቴዎስ 26 ነው የጠየቀኝ ድጋሚ ንገረኝ ቃላት ዋልኩ አንብብልህ ማስረጃ እንድታሳይ ብራዘር ጥያቄ ጠይቃለህ ሚዩት አድርግ አረጋለሁ እኮ ማስረጃ ሰኝዘው እሺ ወንድም ነህ ተልኩ ላይ አንተው ራስህ ክፈተው ማቴዎስ 26 እንዳትከፍቱ እናንተ ክፈተው አንተው ራስህ ክፈተው አንብብል
እንዴት እንደማሰቃያቸው አንብበው። ማንም ሰው ታይፕ ፖስት እንዳያደርግ ማቴዎስ 26 አውጣና አንብበው። እዚህ ክፈት፣ ህዝቡ እያየ ሰማኝሽ። እሺ ማቴዎስ 26 እንደዚህ ላይ ክፈተው። ይሄው ልከፍተው ነው፣ ህዝቡ እያየ። ቴንክ ዩ በአንድ የጠብቀኝ ሰው ያ ችግር የለውም። አንድ ኦርቶዶክሳውያንም ከሚታወቁበት መጥተው አንብቡልን እንጂ እናንብብላችሁ ብለው አያውቁ። ከዚህ በኋላ እዚህ ቤት እንዳታነቡላቸው፣ ራሳቸው መጥተው ያንብቡ። ባዶ እጃቸውን ይመጡና እኛኑ ያስነብባሉ፣ እኛኑ ተርጉሙ ይላሉ። ያንብቡ፣ አስነብቧቸው። እዚህ ቤት ነው የሚነበበው መጽሐፍት። ከፈታው ቶሎ ወንድማችን ማቴዎስ 26 ለማውጣት ነው እና ርቀት ነው። ስታክ ስላደረገብኝ ነው ስልኬ። ሰው በቃ ስታክ በረም ሲስተካከልልና በታች ወረድ። እሺ ፋሲል ምላሴ የፈጠነውን ያህል መጽሐፍ ቅዱስ ለማውጣት ብትፈጠን ጥሩ ነበር። እሺ ፋሲል እግዚአብሔር ይባርካችሁ። 1-2 ደቂቃ ነው መናገር የምፈልገው። የት ቤተ እምነት ነው? ሙሉ ወንጌል እሺ። እና ያው ብዙ ጊዜ እከታተልሃለሁ ብዙ ጊዜ እና በዚህ በድርሳናትና እንደዚህ ብዙ ጊዜ ስታስተምር እከታተል ነበርና ድፍረት አገኘሁና በመንገድ ላይ ሲሄድ ዲያቆን አገኘሁ፣ ነጠላ የለበሰ በብብቱ ስር የዳዊት መጽሐፍ ይሄ እነሱ የሚማሩበት አለ። እሱን ይዞ መንገድ ላይ አገኘሁትና ድፍረት ያገኘሁት ያው እዚህ ስለመማር እዚህ ከምሰማው አንጻር ዲያቆን ነኝ ብሎ ያለኝ በኋላ ላይ ነው የነገረኝና እስቲ እሱ መጽሐፍ ልታሳየኝ ትችላለህ ወይ ብዬ አልኩት፣ ጠየቁት። ዲያቆን ነው እና ምን ፈለክ አለኝ። አይ መጽሐፉን እኔም እንድገዛው ፈልጌ ነውና እስቲ የምትነግረኝ ካለ እንድሰማ ፈልጌ ነው። አይ ይሄ እኮ የዳዊት መጽሐፍ ነው እኮ። ዳዊት ምን አለ? ዳዊት ለብዙ መሳፍንቶች የጸለየ ለብዙ አባቶች የጸለየ ብሎ ያው መናገር እንዲጀምር ነው እኔ ያንን መንገድ የከፈትኩትና ከዛ በኋላ ዳዊት እኮ ኢየሱስን ጌታዬ ብሎታል እና ለምን የዳዊትን አምላክ ጌታ ብሎ የጠራውን እሱ ለምን ብዬ በዚህ ውስጥ ብዙ ነገር አወራንና ነገርኩትና ያን ዲያቆን እንዴት እንደተቀለሰለሰ አላቅም፣ ብቻ ከጎንደር የመጣሁ ነኝ አለ እና እዚህ ከሰማሁት አንጻር ይሄን ያህል ድፍረት አግኝቼ ለመናገር እኔ ንግግር አልችልም፣ ባይዘወይ አላቅም፣ ግን ቤቴ ጸልያለሁ፣ አነባለሁ፣ እወጣለሁ፣ ያው እናገራለሁ፣ በምችለው አቅም ለሰዎች እናገራለሁ እና ይሄ ዲያቆን ላይ ለመናገር ድፍረቱና አቅሙን ያገኘሁት እዚህ ቤት በመማሬ ማለት በተለይ በዚህ በድርሳናት ላይ በመሰማው ነገር ኃይል አገኘሁ። ግን ያው በቃ ይሄ ዲያቆን ቅልስልስ ብሎ የምነግረውን ሁሉ አዳመጠ። ያው ዳዊት ጌታዬ ብሎ ጠርቶታል እና ለምን የዳዊትን አምላክ የሆነውን ጌታ ኢየሱስ ክርስቶስን ለምን ወደሱ በቃ ሁሉም ነገር እኮ በሱ ተጠቃሏል። እውነት ህይወት መንገድ እኮ እሱ ነው። ለምን ሌላ መንገድ ብዙ አቋራጭ መንገድ አስፈለገ? ለምን በዳዊት በኩል መሄድ አስፈለገ? እውነት መንገድ ህይወት ክርስቶስ ከሆነ ምንድነው? አንተ በርግጥ ዲያቆን አከብራለሁ፣ ግን ወንጌሉ ደግሞ ይሄ ነው። ይሄንን ወንጌል ታውቃለህ ወይስ እንዲሁ ነው የምትለፋው አልኩት። አይ አውቃለሁ አለ። ካወክ ታዲያ ለምንድን ነው
ያው አለኝ። ብዙ ተነጋገርን። እግዚአብሔር ይባርከው። እሺ ብሎ ተቀበለኝና እንትናቸው በቃ ይሄ ምንድነው ይሄ ኃይለኝነቱ ለምን አልተገለጠም ብዬ አልኩኝና ምንም እንትን አላለም። እግዚአብሔር ደግሞ ያው በዚህ ውስጥ ስለተማርኩ እዚሁ ከእናንተ ጋር ዲያቆንን የሚያህል ነገር እንዲህ ፊት ለፊት ተጋፍጬ መናገሬ እግዚአብሔር ክብሩን ይውሰድና መጨረሻ ላይ ያው ለሌላም ጊዜ እንድንገናኝ ተነጋግረን ተለያየን ልላችሁ ፈልጌ ነው። ተባረኩ። ይሄ ነው በቃ። ባረክ ወንድማችን፣ ጌታ ይባርክ። እሺ ጥያቄ ያላችሁ ሰዎች የላችሁም ነው? ጥያቄ ያላችሁ ብቻ አንድ ቁጥር ጻፉና ግቡ። እሺ ወንድማችን ፋሲል ጌታ ይባርክ፣ ተባረክ። ስልክ ተለዋውጣችኋል ከሱ ዲያቆን ጋር? ስልክ አልተለዋወጥንም፣ ግን ላገኘው እችላለሁ። እዛው እኔ አጠገብ ሚካኤል ቤተክርስቲያን የሚባል አለ እና የመጣው ከጎንደር ነው። ያው እዚህ ሚካኤል ቤተክርስቲያን ተቀብለውኛል ብሏል። ያው አንድ ቀን ያየሁት፣ አገሩን አያውቀውም። ምን ያለሁበት ጅጅጋ ከተማ ውስጥ ነው፣ ግን ላገኘው እችላለሁ። ማለት ያው እዛው ሰፈሬው እዛው ስለሆነ እኔም ላገኘው ፈልጋለሁ። እንዲሁ ቢሄድ ብዬ እላለሁ። ለምን ስልክ አለወጥከው? አልመጣልም ሀሳቡ? አንደኛ ያው ሰፈሬ ነው እዛው ሚካኤል አካባቢ፣ ግን ስልኩ መቀበል ነበረብኝ። ያንን ያ ሆኗል፣ ግን አገኘዋለሁ። ላገኘው እችላለሁ። ጀማምረህ ነው አይተውከው? ስልክ ብትለዋወጥ የሚሆነው አንደኛ እዚህ ከኛም ጋር ገናኛው ነበር። ስልኩ ቢኖር አሁን ለኔ ብትሰጠኝ ያወቀው ነበር። ስሙ እንዳትናገር፣ ድንገት ስሙን ከነገረን እዚህም ሄደው አታገኘው ብለው ስለሚሉ ማለት ነው ወንጌል እንዳይሰሙ የሚከለክሏቸው። ግን ለወደፊት እንደዚህ አይነት ስልክ ካገኘ እድሉን ካገኘ አንተ ብቻ ሳትሆን ሌሎች ስልክ ተቀበሉ፣ አድራሻ ተለዋውጡ እና ወይ ከኛ አገልጋዮች ጋር አገናኟቸው፣ ከፓስተሮች ጋር ሙሉ ወንጌል አገናኟቸው፣ ወይም ከሌላ ወንድም ጋር አገናኟቸው፣ ወይ ደግሞ ከኛ ጋር አገናኟቸው። አሁን ጥያቄ እንኳን ቢፈጥርበት አንተን መልሶ ሊያገኝህ እስከማይችል ድረስ አድራሻ አልተለዋወጣችሁ። ማየህ ነገርከው፣ የነገርከው ነገር አለ። ያ ነገር ጥያቄ ቢፈጥርበት እንኳን መልሶ ሊያገኝህ ቢፈልግ እንኳን እሱ እግዚአብሔር ምን እንደሚናገረው አታውቅም። በዛ ሌሊት በህልም ምን ሊናገረው እንደሚችል አታውቅም። እና ሰዎች የቱ ጋር ታሪካቸው እንደሚለወጥ እኛ እንዘነጋን ነው። እኛ እናውቀውም ብዙ፣ ግን አድራሻውን ተለወጠው ማለት ተቀበለው ብዬ በለን። እሺ አገኘዋለሁ። አድራሻውን ተቀበለውና ጥያቄ ካለው እዛ ከፓስተሮች ጋር አገናኘው፣ ሙሉ ወንጌል ውሰደው። ካልሆነ ደግሞ በርቀት እኛን ማግኘት ፈልግ ከሆነ አዲስ አበባም ልጆች አሉ፣ እዚህም በርቀትም ቢሆን ስልኩ ካለው ዋትሳፕ ከሰራ ደውለታለሁ፣ በኖርማልም ቢሆን ደውለታለሁ። እና እንደዛ አድርግ። ቴንኪው። ግን ጌታ ኢየሱስ ነው ድፍረት የሆነ በርግጥ እንድትመሰክር እንድትናገር የሱን በጎነት አዳኝነት የእግዚአብሔር ቃል ነው ድፍረታችን፣ መንፈስ ቅዱስ ነው ድፍረታችን። ግን በርታ። እሺ ያ ቴንኪው ወንድማችን። እሺ እህትዬ ወይ እሺ አሁን የገባች እህት አለች። ሚና እኔም ምናሴ ነው የምባለው። ሚና አርጌ ወንድምና ኦኬ። እሺ አባጭር አርጌው ነው። እሺ ከየት ነው? እኔ ከፕሮቴስታንት ነኝ። እዚህ ቴክሳስ ነው የምኖረው፣ ሂውስተን። እሺ እና ኤርሚያስን ባገኘው ደስ ይለኛል። ስልኩን ባገኝና ባወራው።
የሰማነው እኮ ወንድም አለ። አይ በአደባባይ ባላወራው ደስ ይለኛል። ኦኬ በውስጥ ጻፍልኝ፣ በውስጥ ለኔ ጻፍልኝና ያው ፎሎ ባክ መልሽናል። እሺ ወይ ደግሞ ከዶክተር ሻውል ላይ ልውሰድ? ስልክህን ጻፍልኝ። ከፈለክም ከዶክተር ሻውል ላይ መውሰድ ትችላለህ። ከስልክህ እሺ ጽፍልሃለሁ በቃ። እሺ ቴንክ ዩ። እሺ ተባረክ። እሺ ሩት መስለኛለች። ሩት ጥያቄ ነሽ? አዎ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ይሰማል? ትሰማለሽ? ከየት ቤተ እምነት ነሽ ሩት? እኔ ፕሮቴስታንት ነኝ። ወንጌል አማኝ። እሺ ድምፅሽ ትንሽ እንትን በይና ጥያቄ አለኝ ብለሽ ነው? አዎ ጥያቄ አለኝ። እሺ ጋድ አሁን ይሰማል? አዎ። እሺ የጥያቄ ምን መሰለሽ? የመጀመሪያዎቹ ፍጥረት ማለት አዳምና ከዛ ደግሞ ሔዋን ናቸው አይደለ? አዎ። ከዛ ደግሞ ከኤደን ገነት ተባረው ደግሞ አዳን ሔዋንና ወቃት ከዛ ቃየንና አቤልን ወለደች አይደለ? ሔዋን ከዛ ደግሞ ቃየን አቤልን ገደለው። ከዛ ይልና ደግሞ አቤል ሔዋንና አዳም ነበሩ። ከዛ ቃየንና አቤልን ወለዱ። አራቱ ብቻ ናቸው አይደል ምድር ላይ ነበሩት። እስኪ እኔ እናት አንድ ነገር ልጠይቅሽ። ወንጌላዊ አማኝ ነኝ ያልሽ? ነኛ አይደለም። ቆይ እዚህ ጋር የገባኝ ነገር እኮ ኖ ቆይ ሙሉ ወንጌል ምን ሙሉ ወንጌል ያለማን ነው? ኖ ሩት ይሄን ፓስተርሽን ጠይቂ። ባይብል ስተዲ የሚያስተምሩትን ጠይቂ። በጣም ቀላሉና የመጀመሪያ የሚባሉትን ጥያቄዎች። እሺማ ሌላ ጊዜ ተመልሰሽ ነይ ቸርቾችሽ ጋር ሄደሽ ተባረኪ። እሺ ሰሙ ሰላም እናንተ ሰሙ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው? ሙሉ ወንጌል። እሺ ጥያቄ ምንድን ነው? ጥያቄ ኤርሚያስን ማግኘት ፈልግ። ጻፍለት ቁጥርህን አሁን ይመልስ። አሁን ማውራት አንችልም። ኤርሚያስን አይደለ ፈለከው? ተናገር እውነቱን እኮ እየሰማ ነው። በውስጥ ጻፍለት። እሱን በግሉ ከሆነ ጥያቄ ካለ የባይብል ጠይቅ። ኦኬ እኔ መጠየቅ የፈለኩት እንደሱ ከዛኛው ቤተ እምነት ወደዚህኛው ነው የመጣሁት እና እሱ ማለት ብዙ እንትን ቢኖረኝም እሱን ያክል ግን ቤተክርስቲያን ነኝ ያቺኛዋን አላዋርድም ወይ ማለት ሳደብ በዚህ ልክ ለምን ይሳደባል? ይሄ የእምነት መግለጫ ነው ወይ? በደንብ ስትጠጣ ቀና ሞቅ ያለ ስለሆነ አልቻልክበት። እሺ ሌላ ካለ ጥያቄ ካላችሁ ሌሎች መስፈርቱ ሙሉ ወንጌል ነው እንዴ? እኛ ሙሉ ወንጌል ካላላችሁ ብለናል እንዴ? ኦርቶዶክስ ነው። ኤቲስትም ግባ። ምንም እምነት የሌለህም የግድ አታመካኙ። ያስታውቅባቸው። ሙሉ ወንጌል ነኝ፣ ፕሮቴስታንት ነኝ። ያኮ እንወዳቸዋለን። ሙሉ ወንጌል አዳምና ሔዋን ብላ ትጠይቃለች በጌታ ስም። ቀለሉ በጣም ተው። አራት ነበሩ። እሺ ከዛ በኋላ ቃየልና ቃየል ከተገዳደሉ እንዴት ሔዋን ወልዳ ሴትና ወንድ ወንድምና ተጋብተው ነው ምናምን ጭቆ ኦርቶዶክስ ሙከራ ነው ታወቀች። ተው ስርዓት ያለ እግዚአብሔር ነገር እናወራ። ነይ ሀሊማ ግቢ። ፍሬው ቅድም እኮ አውርታል ጠይቀ። ነይ ሀሊማ ልኬልሻለሁ። ተዓሊ የሐቢብቲ كيف انت ني كل شغله
ሀሊማ ልኬልሽ ነበር እኮ። እሺ ክሮስ ሰላም ላንተ። ሰላም ሰላም ይብዛ። እግዚአብሔር ይመስገን። ይሰማል ድምጼ? ትሰማለህ በደምብ። ከየት ቤተ እምነት ነው? ከፕሮቴስታንት። ከየት ፕሮቴስታንት? እንትን የቸርች አባል እንኳን አሁን አይደለሁ። እንትን አላለም። ባይዘወይ አማኝ ባትሆንም እንድትጠይቅ ምንም አማኝ መሆን የለብህም። አይ እሱ ችግር የለም ነኝ። ጥያቄ መጠየቅ ይቻላል? እሺ ጠይቅ። ጥያቄ ግን ለወንጌል ቆይ እንደዛ ብሎ ነው። እሺ በቤተክርስቲያን አባል አይደለህ ማለት ወንድማችን፣ ጥያቄ እንቀበላለን። እሺ የቤተክርስቲያን አባል አይደለህ ማለት አማኞች? አሁን አይደለሁ። ተምርሃል ግን? የት ነው የተማርከው የነበረው? ቤዛ። ቤዛ ምን ቸርች ነው። ማን ያስተማረ? ስሙን እንኳን አላስታውሰውም። ምንድን የተማርከው? ደህንነት። ምን አይነት ትምህርት ነው ደህንነት ትምህርት? ስለ ድነት ነው። ስለ ድነት። ከዛ በኋላ ደግሞ ደቀ መዝሙር ስለ አገልግሎት። የት ነው ቤዛ ቸርች የተማርከው? ቦታው የት አካባቢ ነው? አዲስ አበባ። የት አካባቢ? አዲስ አበባ የት አካባቢ? ኦልማርት አካባቢ። አልፎ ኦልማርት አካባቢ። ኦልማርት ይባላል። ለማካባቢው ነገረኝ ብራዘር። እኮ ወደ መገናኛ መሄጃው። መገናኛ ሜዳ። ኦኬ። ፓስተሩን አታስታውሰው? ምን ማገልገያ አታስታውስም? ዘሩባቤል። እንዴት አሁን አስታወስከው? እሱ አይደለም ያስተማሪ እኮ። ማን አገልጋይ ማንንም አታስታውስም ብዬ ስለ አንድም አላስታውስም አልከኝ። ያስተማሪኝን ስሙን አላውቀውም። ኦኬ። ተጠምቀሃል? በኢየሱስ ስም ነው አይደል ያጠመቁ? አይ በወልድ በመንፈስ ቅዱስ። በኢየሱስ ስም አይደለም? አይደለም። ኦኬ። ምን አስተማሩ ስለ ደህንነት ትምህርት ከምታስታውሰው? ምን መዳኔን ነው? ያው ኢየሱስ ክርስቶስ ለእኔ ለኃጢአቴ እንደሞተና ከዛ በኋላ በሶስተኛው ቀን እንደተነሳ እና አምኜ ስመሰክር እንደምድን። ሲነሳ ያ የሞተበትን አካል ትቶት ነው አይደል የተነሳው? እንደዛ ነው አይደል? ቤዛ እንደዛ ነው ታስተምረው። እኔ መጽሐፍ ቅዱስ ላይ ያለውን የትንሣኤውን አካል ይዞ እንደተነሳ። የትንሣኤውን አካል ይዞ ሲነሳ ያኛውን አካል ትቶት ነው አይደል? እሱን አላውቅም። እንደሱ አላስተማሩም። ይሄን ሁሉ አላስታውስም። እኔ የትንሣኤውን አካል እንደያዘ ብቻ ነው ማለት። ስላሴ ስንት ናቸው? 3። በምን ሶስትነቱ? በአካል ነው ፐርሰን። በአካል አንድነቱስ እና ሶስትነቱ በምን ነው? በአምላክነቱ ያው አንድ ነው። አንድ አምላክ ነው። በሶስትነቱስ? እኮ በአካል ፐርሰን 3%። ሌላ የለውም ሶስትነት? ሌላ ሶስትነት የለውም? ያው በስራ ሶስት ናቸው በስራ ያው በእንትናቸው አብ አባት ነው፣ ልጅ ወልድ ነው፣ መንፈስ ቅዱስ ሰራጺ ነው። በስራቸው ሶስት ናቸው። ጥያቄ መጠየቅ እችላለሁ? አሁን እኮ በስራቸው ሶስት ናቸው። አይ ነው
እንዲህ ብሎ ነገር የለም። ጴንጤ ነው ብለህ የእኛን ቤተክርስቲያን ክሌም አድርገህ ጠርተሃል። ቤተክርስቲያን ደግሞ አስተምራኛለች ብለሃል። ያስተማረችን ንገረን። እሺ አይ ጴንጤ አይደለሁም። እሺ የክርስቶስ ተከታይ ነኝ። ስም እኮ አያስፈልግም እኮ ጴንጤ ኦርቶዶክስ አያድንም። ለምን መዋሸት አስፈለገ? አልዋሸውም፣ ግን ችግር የለም ለአንተ ይቅርና አይ እንደዛው የክርስቶስ ተከታይ ነኝ። ለምን ክሌም አደረክ? የቤዛ ኢንተርናሽናል ቸርች የኛ የቤተክርስቲያን የኢትዮጵያ ወንጌላውያን ስለሆንኩ ነዋ። ኮንክ ታዲያ ለምን ተዋሻለህ? ለጠይቁ ጥያቄ ንገረኛ። ቤተክርስቲያን ካስተማረች እኮ ስላልፈለግ ወይ እንዲወከል ካልፈለግ ችግር የለም መቅረት። አይ እኔ መወከል ትችላለህ፣ ግን አንተ እዛ ቤተክርስቲያን ተምሬያለሁ አልከኝ። የቤተክርስቲያን አባል አይደለሁም አልከኝ። ተምረሃል ካልሆንክ ለምን ጠይቀህ ላስተማረች ቤተክርስቲያን አስተምራኛለች ብለህ ላልከው ትምህርተ ስላሴ ላይ እንዴት ብላ አስተማረች ብያልኩ በአካል 3 ናቸው በስራ 3 ናቸው አልከኝ አይደል? እንደዛ ነው ብላ ያስተማረችህ ቤዛ ኢንተርናሽናል ቸርች። አሁን እሷን ለመውቀስ ነው። እኔ እኮ አልገባኝም። ምንድን ነው ሀሳብ? እኔም አልገባኝም ያንተ ነገር ብራዘርዬ። ትደብቃለህ፣ ራስን ሀይር ታደርጋለህ። ቤዛ ኢንተርናሽናል ቸርች ተምሬያለሁ ብለሃል። ከአንተ ብቻ አይደለም ከዚህ በኋላ ጥያቄ የሚጠይቁ ሰዎች ካጠራጠሩ እንደዚህ ነው የምጠይቀው። እኔ ድሮም እዚህ ቤት እንደዚህ ጠይቃለሁ። አንተ በወንጌል አማኝ ከሆንክ የት ሀገር ነው ያለው? አሁን ከውጭ ሀገር ነው። ህብረት ታደርጋለህ ከቅዱሳን ጋር? አዎ። የት ሀገር ነው? አይ ፌሎሺፕ ነው ሀገር። ቆየ ሀገር ያስፈልጋል? ነው የቅዱሳን ህብረት ቸርቹን ካወቁ ነው። ቸርቹ እንድናውቀው። አይ ፌሎሺፕ ነው። ፌሎሺፑ ምንድነው? የቤቱ ህብረት አይደል እኮ። ስም የለውማ። ዝም ብለን ተገናኝተን ነው እንትን የምንለው። እንዳንተው ቸርች የሌላቸው ሰዎች ናቸው? አዎ። ኦኬ እሺ። ያው ቡራቡሬ የሆነ ነው የምትሰጠን መረጃ፣ ግን ጥያቄን ጠይቅሽ። መቀጠል ትችላለህ ጥያቄን። ችግር የለውም ጠይቅ። የኔ ጥያቄ የእንትን ነው የብሉይ ኪዳንና የአዲስ ኪዳን አዳዳን እንድታስረዱኝ ነው። የብሉይ ኪዳን አሁን በአዲስ ኪዳን ላይ ያው በክርስቶስ አምነን መስክረን ያው ሞቶ በ3ኛው ቀን ስለተነሳ በሞቱ ተባብረን በትንሳኤው እንትን ብለን ዳንን። ብሉይ ኪዳን ላይ ያሉትስ እንዴት ነበር የዳኑት ነው? እዚህ በእምነት በመዳን ትምህርት ተምሬያለሁ ብለህ ኢንተርናሽናል ቸርች እኮ በደንብ እንድታስረዳኝ እኮ ነው መጠየቅ ይቻላል እንዴ ብራዘር። በዛ ኢንተርናሽናል ቸርች ተምሬያለሁ አልከኝ አይደል? የመዳን ትምህርት። እሺ ቀጥል። አዎ ምን ብለው አስተማሩ በዚህ ጉዳይ ላይ? እኮ ነገርኩህ። እኔማ አዳዳኔ ነገርኩህ። ኖ ምን ብለው አስተማሩ? በብሉይ ኪዳን የነበሩ ሰዎች በምን ነበር የሚድኑት አሉ ወይስ አዲስ ኪዳን ላይ የነበሩ ሰዎች ምን ነበር እንዴት ነው የሚድኑት ብለው አሉ? ስለ መዳን ትምህርት ስላስተማሩ ማለት ነው። እሱን አላስታውስም። ለዛ እኮ ነው ጥያቄ ለመጠየቅ የገባሁት። አታስታውስም አይደል? አዎ። አንተ እንዴት ነው የዳንከው? በእምነት። አብርሃም እንዴት ነው የዳነው? እሱም በእምነት ነው። አለቅ ጨርሰናል። ጥያቄ መልስ ያው አይ እንትኑን ነው እኮ አሁን ለምሳሌ እንዴት እንዳልኩት ታውቃለህ? ጨርሰናል። ለምሳሌ አንተ በዚህ ዳን ካልኩ የሰው እኮ ጠይቅልኝ። እኔ ነኝ የሚተርኩ አንተ እንዴት ነው የዳንከው? በእምነት። አብርሃም እንዴት ነው የዳነው? በእምነት። ብሉይ ኪዳን ላይ ያሉ ሰዎች በምንድን ነው የዳኑት ነው ብለህ ያልከኝ? በእምነት ነው። ኦኬ። እነዛ ዕብራውያን 11 ላይ የተጠቀሱ የእምነት አባቶች በእምነት ነው የዳኑት ማለት ነው። በእምነት ነገስታትን እንድነሱ በእምነት ጸደቁ፣ በእምነት አመኑ፣ በእግዚአብሔር ዳኑ ማለት ነው። ኦኬ። አንተ በእምነት አምነህ ከዳንክ እነሱ በእምነት አምነው ድነዋል ማለት ነው። ያንተ መዳን በእግዚአብሔር ልጅ ላይ ባለ እምነት ነው፣ እነሱም በእግዚአብሔር ላይ ባላቸው እምነት ነው። አሁን አንተ ጸደቁ ብለህ ብትል በእምነት ነው የጸደቀው። አሁን አንደኛ በውጭ ሀገር ነው ያለው፣ ህብረትህ ድብቅ ነው፣ ውስን ነው። ቤዛ ኢንተርናሽናል ቸርችን ጠርተዋል፣ ዘሩን አውቀዋለሁ።
ገና ሲጀመር ቲኬ ኢንተርናሽናል ህንፃ ላይ ያሉ ነው የማውቃቸው። ደግሞ እኔ የነበርኩበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ዋና መስራችም ስለነበሩ አውቃለሁ። እንኳን አይደለም ቤተሰቡን ሁሉ ጨምሮ ዶክተር ቤተንም እህት ሶፊንም ማለት ነው እናትየው አባትየው ነው። ስለዚህ እንዲህ አይነት ጥያቄ ለመዳን የመዳን ትምህርት ሲያስተምሩ አንተ በምን እንደዳንክ በማን እንደዳንክ በማን አምነህ እንደዳንክ በምን እንደዳንክ ጸጋው በእምነት እንዳዳነህ በመዳን ትምህርት ውስጥ በቤተክርስቲያን ተሰጥቷል። ስለዚህ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ድኛለሁ ብለህ ካልክ አምኜ ጸድቄያለሁ ብለህ ካልክ ለአብርሃምም እንደዚሁ ነው የሆነለት ማለት ነው። ለአብርሃም ብቻ ሳይሆን የእምነት አባቶች የተመሰከረላቸው በእምነት አምነው እንደዳኑ አምነው እንደጸደቁ አምነው ነገስታትን ድል እንደነሱ ተጽፏል ማለት ነው። ስለዚህ አሁን አንተ የሚያሳስብህ እነዚያ የብሉይ ኪዳን ሰዎች እንዴት ዳኑ ሳይሆን አንተ እንዴት ዳንክ ተብለህ ትባል ለሌሎች ልታስረዳበትና አንተን ባዳነበት አዳዳን እግዚአብሔር ሌሎችን እንዲያድን ምስክር እንድትሆን በቤተክርስቲያን ግባና ትምህርት ተማር። ብራዘርዬ አድራሻ ሰፈር ይኑርህ የምነግርህ ማለት ነው። በእርግጥ እንዳልከኝ አሁን እዛ ቤዛ ኢንተርናሽናል ቸርች ከነበርክ አሁን ከውጭ ሀገር ላይ ካለህ የምትኖርበት ሀገር ላይ ባለ ጤናማ ቸርች ተያዝ። ቸርች ካለ አካባቢ ላይ ማለት ነው። ቸርች ከሌለ ደግሞ ህብረት እናደርጋለን ብለሃል። በዛ ህብረት ውስጥ እነማን ናቸው የተሰበሰባችሁት? ምንድን ነው የምታስተምሩት? ምን እንደምትማሩት አላውቅም፣ ግን እንደ ወንድም ሰው እንደ ወንድም ቆጥሬህ መዳን ያገኘህበትን ጥበብ የነገሩ ቅዱሳት መጽሐፍት ሰው በእግዚአብሔር ላይ በማመን እንደሚድን በማመን እንደሚጸድቅ የተናገረውን እውነት አምነህ ድነህ ከሆነ እሰይ። ካልዳንክም ምን ወደ መዳን እንድትመጣ ድነህም እንደገና አሁን ከህብረት ጎልህም ከሆነ ኤስተር ኧረ በህግ አምላክ እሺ። እና ይሄ ነው የምልህ። ቴንኪው ወንድማችን። ልቀጥል? አንዴ ጨረስክ? ልቀጥል? ምንድን ነው የምቀጥለው? የእኔ ጥያቄ የነበረው ያው በብሉይ ኪዳን በእምነት እንደዳኑ የአብርሃምን ይናገራል አባቶቻችን ምናምን የሚለውን ግን እኔ አሁን ጥያቄ ሳኦል ባለበት ጊዜ ንጉስ በነበረበት ጊዜ ከዛ ሳሙኤል ሞቶ ነበረ። እሺ አይደል? እና ከዛ በኋላ አይ ቲንክ ወይ ጠንቋይ ጋር ሄዶ አስጠርቶ ማናገር ችሎ ነበር። እና የት ነበር የሚሄዱት የነበረው በብሉይ ኪዳን የሞቱ ሰዎች? ምክንያቱም እንዴት አክሰስ ላይ ያደርገው ቻለ በጠንቋይ በኩል ሳሙኤልን? ኦኬ ምን አለን? ቅድም ሲገባ የመዳን ነገር ጠየቀ። አብርሃም በምንድን ነው የዳነው ብዬ በእምነት አለ። አንተ ምንድን ነው ያመንከው ብዬ በእምነት አለ። አሁን ደግሞ ጠንቋይ ዋጋ ሄደ ማለት ነው። ግራ የተጋባ ትውልድ ግራ የተጋባ ጥያቄ ይጠይቃል። አንተ በእግዚአብሔር ልጅ ላይ ባለ እምነት አምነህ ድነህ ከሆነ የብሉይ ኪዳን ላይ ያሉ ሰዎች በምን አምነው ዳኑ አልከኝ። አጭርና ግልጽ መልስ መለስኩ። ለአብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ ያ እምነቱ አዳኑ። በእግዚአብሔር ልጅ ላይ ባለ እምነት እንደዳንከው እሱም በእግዚአብሔር እምነቱ ጽድቅ ሆኖ ስለተቆጠረለት ዳነ። ለዚህ ቴንኪው ሳትል መናፍስት ጠሪ ጠንቋይ ትጠራለህ። እነዛ ሰዎች ሲሞቱ የት ነበር የሚሄዱት ብለህ ጠይቀኝ። እናንተ ቤት ነው የሚመጡት ብዬ እንደለ ነው። የሞቱ ሰዎች ሲሞቱማ ነፍሳቸው ማለት ስጋቸው ወደ መቃብር ነው የሚቀበረው። የሰው ሁሉ ስጋ ማለት የሰው ሁሉ አካል የሚቀበረው ቦዲው በመቃብር ነው። አሁን ስለ ጠንቋያን ፈልገህ አናግራት ብራዘርዬ። ጨርሻለሁ ማለት ነው። የመዳን ነበር ጥያቄ የጠየቀው። በቃ የመዳን ነበር የጠየቀው። እሱን ከፈለክ ሌሎቹ ሲጠይቁ ትሰማለህ። ቴንኪው። የምጠይቀውንም አታውቅም። የመዳን ጥያቄ ጠይቀህ የመዳኑን ስመልስልህ እዛው መዳኑ ላይ ቆመህ መሟገት ነበረብህ። እሱን ሳትጨርስ ጠንቋይ ዋጋ ዘለህ ሄድክ። ሞራ ገላጭና አስማተኛ መናፍስትን የምትጠራ ጠንቋይ ሴት ሳሙኤልን አስነሽልኝ ብሎ ያላትን እዛ ጋር ሄድክ ማለት የምትጠይቀው ራሱ አታውቀውም። ለዚህ ነው ቤተክርስቲያን የሌለው ሰው የሚጠይቀውን አያውቅም። መዳንን ጀምሮ ቴንኪው እንደዛ ነው እንዴ ለካ
ብሎ ገባኝ ብሎም አላለም። አልገባኝም ብሎ አላለም። ቀጥታ ጠንቋይ ጋር ሄደለ። ኦኬ አርስት ይዛችሁ ጠይቁ ወገኖች። ከመዳን ጋር ከሆነ የምጠይቁት ከመዳን ጋር ማለት ነው። አይ የሳሙኤል ላይ ያለው ጥያቄ ያለው ሰው ካለ መምጣት ይችላል። የሳሙኤል እዚህ ጠንቋይ ሴትዮ አልገባኝም ከዚህ በፊት ራሱ እኮ አቅርበነው ነበረ። አይ ቲንክ በጥያቄ መልስ ነው በጥያቄና መልስ ነው ምንድነው ብቻ አቅርበነው ነበር። አንደኛ ሳሙኤል ማለት ነው። ግን አንደኛ ሳሙኤልን መጥቶ ሰው የሚጠይቅ ከሆነ እኔም ጠይቀዋለሁ። ዚአየ ለዚአከ ይባላል ማለት ነው። እኔም ለአንተ አንተም ለኔ እጠይቃለሁ። እዛ ክፍል ላይ እንደዛ የሚፈልግ ሰው ካለ መምጣት ይችላል። ኦኬ እንደዛ የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። የአንደኛ ሳሙኤል መጽሐፍ ምዕራፍ 28 ማለት ምዕራፍ 30 ነው 30 ነው 28 እንደዚህ 28 ላይ እሺ እዛ ጠቅሳችሁ ክሌም የምታረጉት ሰው ካለ ያዙ፣ እኔም ይዛለሁ። ኑ እንጠያየቅ። ሳሙኤልን ያስነሳችሁ እውነተኛው ሳሙኤል ነው ወይስ? ኦኬ ወንድምነት ቀጥሉ። ጸጋ ይብዛላችሁ። ብዙ ዲፕ እንዳትሄድበት ወንድምነት። አንደኛ ሳሙኤል 28ን የጠንቋያን ባለፈው አንዲት ልጅ አስታውሳለሁ ከሊባኖስ ጥያቄ ጠይቃኝ በውስጥ አውሪኝ ይሄን ጉዳይ እህትየው ሚዩት አድርገው ጸጌ ሚዩት አድርገው ለዲቤት የምፈልገው ክፍል ነው። እሱ ክፍል ራሱ ኦርቶዶክሳውያኑ የሚጨቃጨቁበት ስለሆነ ማለት ነው። እና መረጃ አስቀድሞ መስጠት እንዳይሆን ብዬ ነው። ብሩኬ የድንገት ካወራህ አንደኛ ሳሙኤል ላይ ዲቴል እንዳታወራ፣ መረጃ ትሰጣለህ። እሺ ያው አይገናኝም ካነሳው ጥያቄ አሁን ከተነሳው ሀሳብ ጋር አንደኛ ሳሙኤል የሚገናኝ አይደለም። ሳሙኤልን ራሱ ስላልሆነ ማውራት የቻለችው መናፍስትን ነው። ከምድር ሲወጡ አየው ብላ የተናገረችው ራሱ ሳሙኤልን አይደለም። ከዚህ ከተነሳው ጥያቄ ጋር ግን የሚገናኝ አይደለም። የዕብራውያን መጽሐፍ የብሉይ ኪዳን ሰዎች እንዴት ዳኑ የሚለውን በግልጽ ይናገራል። ከዛ ደግሞ አንደኛ ጴጥሮስ ደግሞ መጽሐፍ ምዕራፍ 3 እና ምዕራፍ 4 ላይ የሚያነሳው ሐሳብ አለ ከዚህ ጋር ተያይዞ። ዞሮ ግን የአዲስ ኪዳንም ይሁን የብሉይ ኪዳን ሰዎች የዘላለም ሕይወት ሊያገኙ የሚችሉት በክርስቶስ ኢየሱስ በማመንና በማመን ነው። ከዛ ውጪ የዘላለም ሕይወት ማንንም ሊያገኝ አይችልም። ይሄ ነው እኮ ተመልሷል ማለት ነው። ሌላ መልስ ከዚህ ውጪ የለውም። ጴጥሮስም ይሄን የነገረን የዕብራውያን ጻፊ ይሄንን ስለነገረን ማለት ነው። አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 19 ላይ በወህኒ ላሉት ወንጌልን ሂዶ እንደሰበከላቸው እንዲሁም ደግሞ እዚሁ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 6 ላይ በተመሳሳይ ይናገራል ማለት ነውና የተለየ አይደለም ማለት ነው። በማመን ነው የዘላለም ሕይወት የሚገኘው። ለብሉይ ኪዳን ሌላ ስርዓት፣ ለአዲስ ኪዳን ሰዎች ደግሞ ሌላ የተለየ ስርዓት የለውም ማለት ነው። መልሶላል ወንድም ማለት አንደኛ ሳሙኤል መጽሐፍ ምዕራፍ 28 ግን እንደው ራሱ ሳሙኤልን ነው ያስነሳችሁ ብሎ የሚያምን ሰው ካለ እሱን መምጣት ይችላል። እንደው ጴንጤነኛ ያለ ሰው እሱን ያምናል ብዬ አላምንም። ኦርቶዶክሳውያን ካልሆኑ ኦርቶዶክሳውያን እንኳን መናፍስት ጠሪም ጋር ተኪዶ እነ ማርያም ይገኛሉ ብለው ስለሚያምኑ ኦርቶዶክሳውያን በዛ መልኩ ሊረዱት ይችላሉ ያን ክፍል። ክርስቲያን ግን ከኛ ጋር ህብረት የሚያደርግ አንደኛ ሳሙኤልን አይስተውም ብዬ ነው ማምነው ነው። አይስተውም። ሳውል እግዚአብሔር ሳይመልስለት ሲቀር ነው በህልምም ከእግዚአብሔር ዘንድ መልስ ሲያጣ ነው ወደ ጠንቋይ የሄደውና ግልጽ ክፍል ስለሆነ እሱ ክፍል አጨቃጫቂ አይደለም። ግን መሞገት የሚፈልግ ሰው ካለ ግን ያው ቤቱ ክፍት ነው። ለዛም ቢሆን ማለት ነው። ለዛም ቢሆን ኤርሜ ተባረክ። ሌላ ሰው ካለ ጥያቄ ያለበት መግባት ይችላል። የተወሰነ እናድርግ። ኦኬ ምናልከኝ ኤርሜ ይቀጥል።
የተወሰነ ማድረግ እንችላለን። ልጆቼን ይዤ እኔም ወደ ውጭ ልወጣ ነው። ከቤት ነኝ ያለሁት። በእርግጥ ቻርጀርም አለው የተወሰነ። ከቤት ግን ከወጣሁ ቻርጀሩ ድንገት ሊያልቅ ከሆነ ምልክት ሰጣችኋለሁ። አሁን ግን ወደ 85% አለው። የተወሰነ ድረስ ያስኬደን አይመስለኛል፣ ጫጫታ ካልሆነ በስተቀር ልጆቼ ጋር። ግን ቀጥሉ፣ ተባረኩ። ያው ቅዳሜ ስለሆነ እኔ ጋር ልጆቼን ይዤ ወደ መጫወቻ ቦታ ሊሄድ ነው። ቢኒም ይተኛል። እኔም ትንሽ ቆይቼ እንትን እላለሁ። ካልሆነ መዝጋት ካለብህ ዝጋ። አይ ካልክ ደግሞ ትንሽ ቆይተን። አይ ወንድምነት ብሩኬ መቆየት ይችላል አይደል? ከልተኛም እንዴ የተወሰነ መቆየት ይችላል። መቆየት የሚቻለው ድረስ ካለ መቆየት እንችላለን። ካልሆነ አሁን ወይ ዘግቼው ልጆቼን አድርሼ በኋላ ላይ ግን በደንብ ቤት ከፍታለሁ። እስከዛ ግን የተወሰነ መቆየት እንችላለን ብዬ አስባለሁ። እሺ ኦኬ ይሁን። እኔም ቆያለሁ ትንሽ 1 ሰዓት ምን ከዚህ በኋላ አለ። ኦኬ ደግ እንቀጥል። ኦኬ የእንጦጦ ወንድማችን ድምፅህን በደንብ አይሰማም። እሺ አሁን አይሰማም? አሁን አሪፍ ነው። ያ አንጥሩ ሆኖ ስታክ እያደረገ ስለነበር ነው። ቅድም አንድ ጥያቄ ጠይቄው ነበርና ስታክ ስላደረገብኝ ወዲያው ያስወረደ። እሺ ቅዱስ ቁርባን ላይ ማቴዎስ 26:26 እየጠየቅኩት ነበርና እስኪ ላንብበው። ማቴዎስ 26:26 ላይ አይደል? ኖ አንብበው ብሎ አንቺ አታነቢውም። አንብበው ብየው እኔ አነበዋለሁ። ችግር የለም። ከዛ አንተ ተከታተላለህ። እሺ ልጀምር? እሺ ብርኬ ቀጥሉ። ማቴዎስ 26:26 ላይ እንዲህ ይላል፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ብጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። እሺ ልቀጥለው እስከ 9 ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር በዚህ ወይን ፍሬ አዲሱን እስከምመጣበት እስከዚያች ቀን ድረስ ከዚህ ጀምሬ አልጠጣውም አለ። ይሄ እውነተኛ መብልና መጠጥ ነው ብላችሁ የምታስቡት ወይስ ምንድን ነው? ቅድም እንደጠየኩህ እንትን ነው ጥያቄ ነበር። ጥያቄ እውነተኛ ነው የጌታ እራት እውነተኛ የጌታ ስጋ ነው ብላችሁ ነው የምታምኑት ነው? አዎ የሰጥ ማለት ስጋዬን ብሉ ደሜንም ጠጡ ብሎ ሲሰጣቸው ስጋዬ ነው ደሜ ነው ወይኑንም እንጀራውን ሲሰጣቸው እንደዛ ብሏቸዋልና እናንተ እንዴት ነው እንትን የምትሉት? ቅድም ኤርሚያስ እኮ ጥያቄ እውነተኛ ብላችሁ ትወስዱታላችሁ ወይ እያልክ ነው ወይ ጥያቄ? አንልም ቃሉ ስለማይል አንልም። አሁን ስታነበው እዚህ ቃል ላይ እውነተኛ ነው የሚል አላነበብኩም አይደል? ምን ይሄው እዚህ ጋር እንኳን አነበብኩ። 26 ላይ ምን ይላል መሰለ? ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ስጋዬ ነው አለ ነው የሚለው አይደል? ቂጣና እንጀራ ነው አለ እኮ። ግን እውነተኛ ነው የሚል የለም አልኩ። እውነተኛ ነው ብላችሁ ትወስዳላችሁ ስላልከኝ ስለማይል ቃሉ አንልም አልኩ። እሺ ምንድነው ነው የምትሉት እናንተ? ከጌታ ልክ ጳውሎስ እንደሚለው ከጌታ ጋር ህብረት ያለው ነው። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ቅዱስ ጳውሎስ እንደዚህ ይላል። አንብበልን ምን እንደሚል ማለት ነው። እዚህ ላይ እዛ እንትን ሳትሄድ እዚህ ላይ እንትን በልኝ አብራራለሁ። ጥያቄ ከጠየቀ በኋላ ሲመለስለት መስማት ነው ያለበት። እኛ ምናምነው አይደል? ጠይቀን እዚህ ላይ እንድትመልስልኝ ስለፈለኩኝ ነው። በዚህው ጥቅስ ላይ ከ26 ከ29 ላይ ያለው ተመስርተህ እሱ ላይ አንተ ጠይቀኝ የእኛን እምነት እንድንነግር አይደል ጠይቀኝ። ጥያቄ እኛ ምናምነው እንድንነግር ነው አይደል? ችግር የለም ነው። አይ እውነተኛ ነው አይደለም ለማለት ማለት ለማቃሉ እውነተኛ የሚል እኮ አላሳየኸኝም። ይኸውልህ ጌታ ምን አለ መሰለህ? ይሄ ስጋዬ ነው አለ። ከዛስ ጽዋውንም አንስቶ ይሄ ደሜ ነው አለ አይደል? አሁን ስጋው ነው ደሙ ነው ብለን እንወስዳለን። እውነተኛ የሚል ግን የለም። ለምንድን ነው የምትወስዱት ካልከኝ ደግሞ ለመታሰቢያ እንወስደዋለን። ይሄ ለመታሰቢያ ነው ማለት እንትን ነው። ዘላለማዊ ሕይወት አያሰጥም ብላችሁ ታስባላችሁ ማለት ቃሉም እንደዛ ስለሚል
የዮሐንስ ወንጌል 6:54 ላይ ማለት ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላልና ዮሐንስ 6 ጋር ከሄድክ ደግሞ ሌላ ሐሳብ ስለሆነ እሱ ክፍል ደግሞ ሳወራ የምታወራ ከሆነ ማለት ነው አሁን ስርዓት አይሆንም። እኔ ሳወራ ጠብቅ፣ ከዛ በኋላ ደግሞ አንተ ስታወራ ደግሞ እሰማሃለሁ። ዮሐንስ 6 ላይ ምንድነው የምትረዱት ብለህ መጠየቅ ትችላለህ። ዮሐንስ 6 ራሱን የቻለ ሌላ ክፍል ነው። ማቴዎስ 26፣ ሉቃስ 22፣ ማርቆስ ላይ ደግሞ ያለው ሐሳብ ራሱን የቻለ ነው። ጌታ ራት ሲበሉ የሰጣቸው ስርዓት ነው። ዮሐንስ ወንጌል 6 ደግሞ ራሱን የቻለ ሌላ ክፍል ነው። ማቴዎስ 26ን ስትጠይቀኝ እውነተኛ የሚል የለም፣ የዘላለም ሕይወት ይሰጣል የሚል የለም። አዎ ህብስቱን ስንወስድ ግን ሞትንና ትንሣኤውን እያሰብን እንወስዳለን። ስጋው ነው ደሙ ነው ብለን እንወስዳለን ህብስቱን ማለት ነው። ምክንያቱም ህብረት ያለው ስለሆነ ከጌታ ጋር ህብረት ያለው ስለሆነ እንወስዳለን እና ደግሞ መታሰቢያም ስለሆነ እንወስዳለን። ኦኬ መታሰቢያ ይላል እዛ ጋር ማለት እንደ ቃሉ ከሆነ ማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ መታሰቢያ ባይልም ተመሳሳይ ከዘገቡት መካከል አንደኛው ሉቃስ ስለሆነ ሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ ምን ይላል መሰለ? ሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ እንደዚህ ይላል፣ እንጀራንም አንስቶ አመሰገነ። ልክ የማቴዎስ ሲነግረን እንደ ማቴዎስ ሲነግረን ማለት ነው ታሪኩን። ቆርሶም ሰጣቸውና ይህ ስለናንተ የሚሰጥ ስጋዬ ነው፣ ይህን ለመታሰቢያ አለ ይላል። አየ ቅዱስ ጳውሎስን በቆሮንቶስ ላይ ጌታ እንዳለው ለመታሰቢያ እንወስደዋለን ብሏል። ልክ ሉቃስም ደግሞ ከራት በኋላ ጌታ ሲሰጥ ለመታሰቢያ አድርጉት ብሎ እንደሰጣቸው ደግሞ ይነግረናል። አዎ መታሰቢያ ብለን እንወስዳለን። ስለዚህ አማናዊ አይደለም ብላችሁ ነው እንትን የምትወስዱት ማለት ነው። የጌታ ራት የጌታ አማናዊ አይደለም የጌታ ራት ብላችሁ ነው እንትን የምትሉት ማለት ነው። አይደለም ብለን ጠይቅ። አይ እናንተን ነው እኛ አማናዊ ብለን ስለምን አማናዊ አይደለም። እሺ ጨርሻለሁ። ሁለተኛው ላይ ጥያቄ ሊድና ቀድም በቃ አይ ስጋዬን የበላ ማን ነው? ሶሪ ምንድነው የሚለው? ሲበሉም ኢየሱስን ዘር አንስቶ ባረከና ቆርሶ ለደቀ መዛሙርቱ ሰጣቸው ስላለ ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ ከሰጣቸው እዛ ጋር ማለት ነው። ለምሳሌ ወይ ጋር የገለጸው ነገር ስለሌለ አንተ ወደ ሌላ አንተ ቦታ ነው ይርከብኝና ማቴዎስ ላይ ግን እንደዛ ስለማይ ይሄኛውን ግን ማን ነው እኮ ማቴዎስ ላይ ትክክል ለመታሰቢያ የሚል ቃል የለም ማቴዎስ ላይ። ማቴዎስ ማለት ግን ጌታ አልተናገረም። ኦኬ እንደዚህ አባቶችስ ማለት ካሉ አይ እንትን እንድታስረዳኝ ነው ተንተን እናርጋ። ሶሪ እኮ ሳወራ የምታወራ ከሆነ እንዴት ላስረዳ እችላለሁ? ማቴዎስ ላይ ማለት ግን ጌታ አልተናገረም። አንዴ ተርፈና ጠይቅና ልክ ስጨርስ ሚውት አድርገህ ደግሞ ስሙ። እሱ ዝም ብሎ እንደሚሰማ እሺ። እግዚአብሔር አክብር። 26 ላይ ቅድም እንዳልኩ ማን 27 ላይ ጽዋንም አንስቶ አመስግኖ ሰጣቸው። ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ደሜ ነው አለ። 26 ላይ ደግሞ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። ባካችሁ እንካችሁ ብሉ፣ ይሄ ስጋዬ ነው አለ። እዛ ጋር ቂጣዬ ነው ማነው? ቂጣውንም ቂጣ አላለም ስጋዬ ነው ያለው። ጽዋውንም አንስቶ ይሄ ደሜ ነው ያለው። በዚህ በማቴዎስ ወንጌል ላይ ባለው እንዳንተ የፈታ አባቶች ካሉ ወይ ደግሞ ማስረጃ ካለ እዚህ ላይ ማቴዎስ ላይ ቀጥታ እንድትመለስልኝ ስለፈለኩ ነው። አባቶች ካሉ ማለት ነው የእግዚአብሔር ቃል ነው የጻፉልን አባቶች የነገሩንን እኮ የነገርኩህ። መጽሐፍ ቅዱስ ላይ እንደዚህ በቃሉ ከተቀመጠ እንደ ቃሉ ለምን አትወስዱት? ምክንያቱም ቃሉን ለምን እኮ እኔ ሳወራ አታውራ ወዳጅ ምን ሆነ ነው? አይ መሀል ላይ ስለገባኝ እኮ አልጨረስክም። ጥያቄ አሁን እኮ እያብራራን ያለው እየጠየቅን ያለው ጥያቄ ከሆነ እኮ በቃ እንዳንተ ቆይ አንዴ ስማ። ማቴዎስ ላይ እንዳለው ማቴዎስን አሁን ከስማ ወዳጅ አንዴ ስማ። እንዳንተ የፈታ አባት አለ ወይ ካልክ እኮ ይሄ እኮ ጥያቄ ነው በቃ። ከዛ ሳወራ ታልቃ መግባት አይጠበቅብኝ። በመስማት ነው ያለብህ። ከዛ መልስልኝ፣ ችግር የለም። መስማት ነው ያለብህ። እሺ እንደዛ ነው የሚሻለው። እንዳንተ የፈታ የሃይማኖት ምንድነው አባት ካለ
ንገረኝ። ይኸው ከአባት እኮ ነው እየነገርኩ ያለሁት። መጽሐፍ ቅዱስን የጻፉት ሐዋርያቶቹ አባቶቻችን ናቸው። እዛ ክፍል ላይ በግልጽ ነግረውናል። አማናዊ የሚል የለም፣ የዘላለም ሕይወት ይሰጣል የሚል የለም። ሰው ቃሉ በራሱ እየነገረን ሚስተር ኤክስ እንዴት ተረዳው የሚለውን ማየት አይጠበቅብኝም። ምክንያቱስ የእግዚአብሔር ቃል የተከደነ አይደለም። ራሱ የእግዚአብሔር ቃል በእግዚአብሔር መንፈስ የሚብራራ ስለሆነ ክብር ለመንፈስ ቅዱስ ይሁን። እኔ ክርስቲያን ነኝ። እውነት ለመናገር አትናቴዎስ እዚህ ክፍል ላይ ምን ተናገረ ብዬ ማየት አይጠበቅብኝም፣ ያን ክፍል ለመረዳት ማለት ነው። ልዩነታችን ይሄ ነው። ራሱ የእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈ ነው፣ የእግዚአብሔር መንፈስ የሚያብራራው ስለሆነ ማለት ነውና ግልጽም ነው ደግሞ ክፍሉ። ይሄ ስጋዬ ነው አለ ጌታ። አዎ ስጋው ነው ብለን እንወስዳለን አልኩክ። ይሄ ደሜ ነው አለ። አዎ ደሙ ነው ብለን እንወስዳለን። ትክክል ነው። ለመታሰቢያ ያድርጉት ብሏል። ማቴዎስ ላይ አላለም ማለት ጌታ አልተናገረውም ማለት አይደለም። ምክንያቱም ሌላ ክፍል ላይ ወንጌላቱን የጻፉት በሉቃስ በኩል ሐዋርያ አይደለም ሉቃስ ተነግሮናል። ጌታ እሱን እንደተናገረ ከራሱ ከጌታ የተማረው ደግሞ ጳውሎስ ይሄን ነግሮናል። ለመታሰቢያ አድርጉት ስላለ ለመታሰቢያነት እንወስደዋለን። የጌታ ስጋና ደም ነው ደግሞ ብለን እንወስዳለን። ከጌታ ጋር ህብረት ያለው ስለሆነ አማናዊ ነው አንልም። የዘላለም ሕይወት ይሰጣል ግን አንልም። ምክንያቱም ስለማይል የዘላለም ሕይወት ያላቸው ሰዎች የሚወስዱት ስለሆነ ማለት ነው። የጌታ ራት የእናንተ እንትን አረዳድ ይሄ ነው። እሺ ሁለተኛው ጥያቄ ልሄድ። ዮሐንስ ወንጌል ምዕራፍ 6:54 ላይ ማለት የጌታ ቃል ነው የምንከተለው ካልከኝ የዮሐንስ ወንጌል ምዕራፍ 6:54 ላይ እንዲህ የሚል ቃል አለ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እናንተ ቅዱስ ስጋውን ደሙን ኦኬ ማለት እናንተ ስጋና ደሙን ስትወስዱ የዘላለም ሕይወት እናገኛለን ብላችሁ እንትን ትላላችሁ? እንደ ቃሉ የዘላለም ወይ እሺ፣ ጥያቄ የተለያዩ ናቸው ስላልከኝ ቅድም አሁን ይሄ ሁለተኛ ጥያቄ ስለሆነ ነው እኮ ከጠየቅ በኋላ ሳውራ ማውራት የለብንም። ጥያቄ ይሄው አጥፍቼ ጠይቅ። እሺ ድጋሚ ጥያቄ ጠቅለል አድርገህ ጠይቅ ጥያቄ። እሺ ጨርሰሃል? እሺ ልመልስ። የጌታ ስጋና ደም እያላችሁ ስታወሩ ምንድን ነው እያላችሁ ያላችሁት? ስለ ጌታ እራት እያወራችሁ ከሆነ የጌታ እራት የዘላለም ሕይወት አይሰጥም። የዘላለም ሕይወት ያገኙ ሰዎች የሚወስዱት ነው። የዘላለም ሕይወት ይሰጣል ከተባለ እኮ የዘላለም ሕይወት የሌለው ሰው ነው የሚወስደው ማለት እኮ ነው። ይሄ በጣም ቀላል ነገር ነው። ይሰማችኋል? ይሰጣል ከተባለ የጌታ እራት እንደማለት ነው። የጌታ እራት ይሄ ደግሞ ነውር ነው። ሳይገባው የሚወስድ እኮ ይላል በቆሮንቶስ መልእክት ላይ የዘላለም ሕይወት ያላቸው ሰዎች የሚወስዱት ነው። የጌታ እራት ወዳት ነው የሚወስዱት። ኔትወርኬ ኦን ኦፍ ይሆናል። እየተቆራረጥኩ ከሆነ ትነግሩኛላችሁ። ዮሐንስ 6 ላይ እኮ እንደዚህ ይላል ብለህ ጠይቀኸኛል። በደንብ ሰማኝ። ዮሐንስ 6 ትክክል ነህ። ምዕራፍ 6 ቁጥር 54 ላይ ማለት ነው። ላንብብልህ 6:54 ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። አሜን። ሰው የክርስቶስን ስጋ ካልበላ ደግሞም ደሙን ካልጠጣ ሕይወት የለውም። በደንብ ስሙ። የሰው ልጅ የክርስቶስን ስጋ ካልበላ ደግሞም ደሙን ካልጠጣ ሕይወት ሊኖረው አይችልም። ግን ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል ጌታ ኢየሱስ ክርስቶስ ወራ ነው ወይ ካላችሁኝ፣ አይደለም። ስለ ህብስት እያወራ አይደለም፣ ስለ ራሱ እያወራ ነው። ራሱ ኢየሱስን ስለመብላት ነው እንጂ ሰዎች ስለሚያዘጋጁት ህብስት አይደለም እየተናገረ ያለው። ዮሐንስ 6 ላይ ኢየሱስ እኔም ብሉኝ ነው እያለ ያለው። ሰው ኢየሱስን ካልበላ ኢየሱስን ራሱን ካልጠጣ የዘላለም ሕይወት ሊኖረው አይችልም። እንዴት እንደዛ አልክብሩ ካላችሁኝ፣ ይኸው እዚሁ ዮሐንስ 6:51 ላይ እንደዚህ ብሎ ይናገራል ጌታ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ከሰማይ የወረደ ሕያው እንጀራ ኢየሱስ ነው እንጂ ህብስቱ አይደለም። ከሰማይ የወረደው ሕያው እንጀራ አለ ራሱን ሲጠራ። እንጀራ ማ? ከሰማይ የወረደው ማ? እኔ ነኝ። አዎ ከሰማይ የወረደ እንጀራ ኢየሱስ ራሱ ነው። እሺ ሰው ከዚህ እንጀራ ከየት? ከሰማይ ከወረደው እንጂ ካህናት ከሚያዘጋጁት ፓስተሮች ከሚያዘጋጁት አይደለም። ሰው ከዚህ ይውላችሁ እንጀራ ቢበላ ለዘላለም ይኖራል። ከየት? ከሰማይ ከወረደው እንጀራ።
እሺ እኔም ስለ ዓለም ህይወት ይላል። ተመልከቱ፣ ስለማን? ስለ ቤተ ክርስቲያን አይደለም፣ ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ብሎ የሚናገረው እዚህ ክፍል ላይ ስላልዳኑ ሰዎች ማለት ነው። ስላልዳኑ ሰዎች የምሰጠው እንጀራ ምን ነው አለ? ስጋዬን ነው አለ። ራሴን ነው የምሰጠው። ሰዎች እኔን ከበሉ የዘላለም ህይወት ይኖራቸዋል። ታዲያ ኢየሱስን እንዴት እንብላው? አሁን ኢየሱስ ብሉኝ አለ። እሺ ከዛ እኮ እንዴት ስጋውን እንድንበላ ይሰጠናል ብሎ እኮ ግራ ገባቸው፣ ጠየቁ። ነውር ነው እኮ እንዴት ስጋውን አልገባቸውም እኮ ክፍሉ እኮ ኢየሱስ እኮ ሚስጥር፣ የሰማይ ሚስጥር እየነገራቸው እኮ ነው ያለው። እኔን ካልበላችሁኝ ህይወት አይኖራችሁ። ከሰማይ ከወረደው እንጀራ ነው እንጂ ብሉ እያለ ያለው ለህይወት ካህናት ከሚያዘጋጁት ፓስተሮች ከሚያዘጋጁት እንጀራ አይደለም። ህይወት የሚሰጠው ራሱ ነው። ታዲያ ኢየሱስ እኔን ብሉኝ አለ። እንዴት እንብላው እንዴ? ይሄው እዚህ ቁጥር 35 ላይ እኮ እንዴት እንደሚበላ ነግሮን ነው እዛ ጋር ሄደው ደጋግሞ ነው የሚናገረው። ተመልከቱ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። የቱ? ከሰማይ የወረደው። ክብር ለኢየሱስ ይሁን። የህይወት እንጀራ እኔ ነኝ አላቸውና ወደ እኔ የሚመጣ ከቶ አይራብም አለ። ወደ እኔ የሚመጣ ለምን? ስለምትበላው ነው። ከቶ አይራብም አለና በእኔ የሚያምንም ሁልጊዜ ከቶ አይጠማም። አለቀ። በእኔ የሚያምን ደሙን ጠጣክ ማለት ነው፣ ስጋውን በላህ ማለት ነው። በእኔ የሚያምን ሁልጊዜ ከቶ አይጠማም። ከሰማይ የወረደው እንጀራ ማን ነው? ኢየሱስ ራሱ ነው። አብ ያተመው ማለት እኮ ነው። የእግዚአብሔርን ስራ ስሩ ይላል ኢየሱስ ክርስቶስ። መራብ የማትፈልጉ ከሆነ የእግዚአብሔርን ስራ ስሩ። የእግዚአብሔርን ስራ እንድንሰራ ምን እናድርግ? አብ በላከው በልጁ እመኑ ይላቸዋል። ከሰማይ የወረደው እንጀራ ኢየሱስ ነው እንጂ ህብስት አይደለም። ኢየሱስን መብላት አለብን የዘላለም ህይወት እንድናገኝ። ኢየሱስን እንዴት ነው የምንበላው? በእምነት በኩል ነው። ዮሐንስ 6 እየተነገረ ያለው በነገራችን ላይ ዮሐንስ 6 ለማን መሰላችሁ መልእክቱ እየተላለፈ ያለው? ለሐዋርያቶቹ አይደለም። እነዛ 5000 ሰዎች ምግብ በልተው ለተከተሉት የሰበካቸው ስብከት ነው። 5000 ሰዎች ወንዱ ቁጥር ብቻ ከቁጥር 1 ጀምሮ በልተው ምግብ በልተው የተከተሉት አለ። ለነሱ ነው እየነገራቸው ያለው። ብሉኝ እኔን ካልበላችሁኝ። አሁን ይሄው ይሄን አሳና ዳቦ በስቶ ቁጥሩ በልታችኋል። ይሄ ግን ያስርባችኋል፣ ትራባላችሁ። ቀጥላችሁ እኔን ከበላችሁ ግን የማያስርበው ምግብ ትበላላችሁና እኔን ብሉኝ። እንዴት እንብላ? እመኑብኝ። ምን ብለን እንመን? ኢየሱስ እርሱ ክርስቶስ ነው ብላችሁ እመኑ። ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ እመኑ። ያኔ የማያስርበውን ምግብ ትበላላችሁ። ክፍሉ ይሄን የሚናገርበት ክፍል ነው እንጂ ስለ ጌታ እራት የሚናገር ክፍል አይደለም ወንድም ማለት። ኦኬ እንደዛ ነው። ኦኬ ማለት ለታች ላለው እንትን እያልክ ስለሆነ ችግር የለም። እሺ እንደዛ እንዴት እንደምታምኑ እንትን ለማለት ነው። ቅድም አሁን እዚህ መልስ ላይ ስትመለስ ምን ብላል መሰለ? በእምነት ነው ሰው የሚዳነው የሚል ነገር ስለእንትን ስላልክ ማለት ነው። ያዕቆብ 2:17 ጀምሮ ደግሞ እንደዚህ ይላል፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላልና አሁን ከመለስከው ጋር አይጋጭብህም ወይ? የጌታ እራትን ጨረስ። አሁን የጌታ እራት ስራ ነው ብለን የምታምነው አሁን ስራውን ላለመመለስ አይደለም እኔ ይኸውልህ ከአንተ ከምትመልሰው ላይ እየወሰድኩ ነው እየጠየቅኩ ያለው እኮ የጌታ እምነት እኮ ስማኝ አንዴ። የጌታ እራት ስራ ነው ብለን ነው የምታምነው አንተ? የጌታ እራት ስራ ነው ብለው ነው ወይ የምታምነው? ከስራ ጋር እንዴት አገናኘኸው ነው? የጌታ እራት እንትን እያደረኩ ጥያቄ እየጠየቅኩ ያለሁት ይሄን መለስክ። በቃ ተመልሶላል። ናይስ በቃሽ። ያዕቆብ 2 ላይ ነው ጥያቄ አለ። አሁን ታች ያሉት የሚቀበሉት አይቀበሉት የእናንተ እምነት ስለሆነ እየገለጽክ ነው እኮ ስለ እምነት። ስለዚህ እኔ ቀንጨብ አድርጌ ከዛሽ ከመጣሁ ቀጥል። ያዕቆብ 2 እሺ ቀንጥቤ ነው አሁን እየጠየቅኩ ያለሁት። ያዕቆብ 2:17 ላይ በእምነት ነው ስላልከኝ ነው ቅድምና ስራዬን ለምንድነው በራሱ ሞተ ነው ይላልና እምነት ብቻ ያድናል ወይ ለማለት ነው። ኦፍኮርስ እምነት ብቻ ነው የሚያድነው። ያዕቆብ ምን እያለ ነው መሰለ? እሺ ይኸው ለመለሰልህ አንዴ ያዕቆብን ከመናገሬ በፊት እቺን ክፍል አንብብ። እሺ ጳውሎስ ምን ይላል መሰላችሁ? በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ቁጥር 7 ጀምሮ እንደዚህ ይላል፣ ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን ይላል። ስለ ጌታ እራት እያወራ ነው። እሺ እንጀራ ለመቁረስ ተሰብስበን ሳለን ጳውሎስን በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እሺ ሶሪ አንዴ አስተካክል። ይነጋገር ነበር እስከ መንፈቀ ሌሊትም ነገሩን አስረዘመ። ከዛ ታውቁታላችሁ ታሪኩን። ከዛ ወደቀ ከፎቁ ላይ ከሶስተኛው ፎቅ ላይ ነገሩን ባረዘመ ጊዜ ጳውሎስ
ከዛ የሞተው ልጅ ተነሳ። ቀጥሎስ ጳውሎስም ወርዶ በላዩ ላይ ወደቀ። ቁጥር 10 ላይ አቅፎ ነፍሱ አለችና አትንጫጩ አላቸው። መጥቶም እንጀራ ቆርሶ በላ ይላል። አሁን ህብስቱን በላን ስንል እንዳይከፋችሁ እሺ። ምን አለ ጳውሎስ? እንጀራን ቆርሶ በላ። ስለ ጌታ እራት እያወራ ነው። እሺ ስለ ጌታ እራት እያወራ ነው። ህብረት ሲያረጉ ከጌታ ጋር ህብረት ያለው ነገር ስለሆነ በህብረት ይወስዱ ነበር የጌታ እራት። የዳኑ ሰዎች ናቸው የጌታ እራትን የሚወስዱት። እሺ አሁን ባለፈው እሑድ እኛ ጋር ጉባኤ እግዚአብሔር የጌታ እራት ነበር። የጌታ እራትን ወስደናል። የዘላለም መስሎት ለማግኘት ነው እንዴ የጌታ እራትን የወሰድኩት እኔ ወዳጅ 3 ዓመት ሞላኝ። የክርስቶስ ልጅ ከሆንኩኝ የእግዚአብሔር ልጅ ከሆንኩኝ 3 ዓመት ሞልቶኛል። እኔ የጌታ እራትን ወስደው የዘላለም ሕይወት ላገኝ አይደለም። ያዕቆብ መልእክትን እንደዚህ ይላል። እንግዲህ ጠይቀነው ወንድማችን ወደ ያዕቆብ መልእክት እንሂድና የተወሰነ እንበል። ብቻዬን እንዳልይዘው ግን ቢናዬ ካለክ እንትን ትላለህ። እሺ ያዕቆብ 2:17 እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት ቢኖር በራሱ የሞተ ነው። ሰው ካልሰራ እምነቱ ይሞታል አይደለም እሺ የሚለው ቃሉ። በደንብ በማስተዋል እናንብብ። ስናነብ ስሰሙኝም እንደዛው። እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ እምነት ያለው ሰው አይሰራም ነው የዚህ ክፍል መልእክት። አንድ ሰው የሞተ እምነት ካለው ኦሬዲ ሞት ከሆነ ሚስተር ኤክስ በህይወት አለፈ ሞተ ካልን ከዛ በኋላ ስራ ይሰራል እንዴ? አንድ የታመመ ሰው በሰፈራችሁ አለ። ከዛ ሰውየው ሞተ። ከሞተ በኋላ ከዛ ሰውዬ ስራ ተጠብቃላችሁ እንዴ? ኦሬዲ ሞቷል ያ ሰውዬ። ያዕቆብ አንድ ሰው አምኖ በእምነት በኩል ድኖ ስራ ካልሰራ እምነቱ ይሞትበታል አይደለም እያለ ያለው። ስራ የሌለው ሰው ግን ምንድነው? እምነቱ የሞተ ነው። እውነተኛ እምነት የሌለው ሰው ነው እንጂ ስራ ያድናል እያለ አይደለም። እዚህ ክፍል ላይ ያዕቆብ እየነገረን ያለው ያገኛችሁኝ? ስራ ያድናል ሳይሆን ስራ የሌለው ሰው ክርስቲያን በህይወት ይገለጣል። ይሰራል እኮ እኛ እንኳን ሰራም አይደለም ያልነው፣ እንሰራለን። ምን ሰራው ግን የእምነታችን እውነተኛ ስለሆነ ነው። ጤነኛ እምነት ስላለን እንሰራለን እንጂ ለመዳን አይደለም እንሰራው። የዳነ ማንነት ስላለን በግንዱ ላይ ስላለን እንሰራለን ነው። ነገር ግን አንድ ሰው ይወል ክርስቲያን ነኝ ብዬክ ህይወት ግን ከሌለኝ ስራ ከሌለኝ የሞተ ከሆነስ ማለትም ስራዬ የጨለማው ከሆነ በአንደበቴ ነው አድኛለሁ እያልኩ ያለሁት እንጂ እውነተኛ እምነት የለኝም ነው የዚህ ክፍል ሐሳብ። ይወል ስራ የሌለው እምነት ጥያቄ ተነሳው እምነቱ ላይ ነው። ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ እምነት ያለው ሰው ስራ የለውም ማለት ነው። ለዛ ነው ቁጥር 19 ላይ ምን ያነጻጽራል መሰለ? እዚህ ክፍል ላይ እንደዚህ ብሎ አነጻጸረ ከአጋንንት ጋር ማለት ነው። እሺ ከአጋንንት ጋር ቁጥር 19 እንደዚህ ብሎ አነጻጸረ። እግዚአብሔር አንድ እንደሆነ አንተ ታምናለህ። ይኸውልህ እምነት አለኝ ትላለህ። ከዛስ አጋንንትም ደግሞ ያምናሉ ይንቀጠቀጣሉ። የአጋንንት እምነት መልካም ነገር እንዲያደርገው አያደርገውም። አየህ የአጋንንት እምነት የሚያድነው አይደለም። አንተም ልክ እንደ አጋንንቱ ህይወትክ የጨለማ ሆኖ እግዚአብሔርን አምነዋለሁ ብትል እየዋሸን ያለው ያንተ እምነት ልክ እንደ አጋንንቱ ነው። እውነተኛ እምነት የሌለው ሰው ነው እንጂ ስራ ያድናል እያለን አይደለም። ያዕቆብ ግን እውነተኛ እምነት ያለው ሰው ስራ አለው፣ የሚታይ ስራ አለው። አንተ ታመህ ሆስፒታል ተኝተህ ነበር፣ ስትነሳ ሆስፒታል ድነህ ስትነሳ ትሰራለህ። ልክ እንደዛው በክርስቶስ ኢየሱስ አምኖ ግንዱ ላይ የሆነ ሰው ምን አለው? ስራ አለው፣ ይሰራል፣ ጤነኛ ነው፣ አድኗል፣ የእግዚአብሔር ልጅ ነው፣ ጨለማ ህይወት የለውም ማለት ነው። ይሄን ነው እያለን ያለው ያዕቆብ ወንድም አለ። ኦኬ በስራ እምነት ማለት እምነት አሁን እንዳልኩ ከስራ ጋር እንትን ካላለ ዋጋ የለውም ይላል መጽሐፍ ቅዱስ ላይ። አንተ ደግሞ የገለጽከው ያው ስራን እምነትን ለመግለጽ ነው ያልከው። ኦኬ እሺ እንደዛ ብለህ ያው እንትን በለው እንለፈውና የመጨረሻውን አንድ ጥያቄ ልጠይቅና እኔ እሺ አንተ እንዴት ተረዳኸው? ችግር የለውም እኔ ለመጠየቅ ነው። መጨረሻ ላይ ከፈለክ ትጠይቀኛለህ። አንዴ መጨረሻ ልጠይቅና እንትን ትለኛለህ። እሺ አንድ ጥያቄ ያለኝ እዚህ ለፕሮቴስታንቶች እንደውም ማለት ነው ሃይማኖት ነው እምነት ነው የሚያድነው? ሃይማኖት ማለት ቃሉ የግዕዝ ቃል ነው። ሃይመነ ማለት ነው። ያው ሃይማኖት
እምነት ማለት ነው። ይሄ ሪሊጅን እኮ ይወልቁ አልሰማኝም። ሪሊጅን የሚለውን ከሆነ እየጠየቀኝ ያለው ማህበር ነው፣ እሱ ድር ነው። ሃይማኖት የሚለው ቃል ግን የግዕዝ ቃል ነው አልኩት። ሃይመነ ከሚል ቃል ነው የመጣው። ሃይማኖት እምነት ማለት ስለሆነ ያው ሃይማኖት ያድናል፣ እምነት በሚለው ኮንቴክስት ማለት ነው። እምነት ማለት ነው። ሃይማኖት ማለት እምነት ያድናል። በእግዚአብሔር ልጅ ላይ ባለን እምነት እንድናለን። ኦኬ ማለት እየመለስክልኝ እንትን አላልከውም መሰለኝ። እኔ ሃይማኖት ነው የሚያድነው እምነት ነው ያልኩህና አንተ እምነትን ብቻ ነው እየመለስክልኝ ያለውና እንደዚህ ላድርግናል። ሃይማኖት ሁለቱን እስቲ እንትን በልና ለብቻ ሃይማኖት ምንድነው እምነትስ ምንድነው? አንድ ላይ ደግሞ አድርገህ መልስልኝ። እሺ ያው እንደዚህ ላድርግና ለምሳሌ ኤፌሶን መልእክት ላይ አንድ ሃይማኖት ይላል አይደለ? አንድ ሃይማኖት የተባለው ፌዝ ነው እንጂ ሪሊጅን አይደለም። በእንግሊዝኛው ሲሆን ይሻላል መሰለኝ። ሪሊጅን ስለ ሪሊጅን እየጠየቀኝ ከሆነ እሱ እድር ነው፣ ማህበር ነው፣ አይመለከተንም ስለሱ። ሃይማኖት አንድ ሃይማኖት ሲል ግን ፌዝ እያለ ስለሆነ ያድናል ማለት ነው። አየህ ቃሉ ይሄ ሃይማኖት የሚለው ቃል የግሪክ የግዕዝ ቃል ስለሆነ ሃይማኖት ሃይመነ ነው፣ እምነት ነው። ሃይማኖት ሲባል ምን እያልከኝ ነው የሚለውን ለዛ ነው የጠየቁክ። ስለ ኦርቶዶክስ ወይ ደግሞ ስለ ጴንጤ ስለ ካቶሊክ እየጠየቀኝ ስለሆነ ይሄ ሰዎች የሆነ ሰዓት ላይ እየተከፋፈሉ ራሳቸው የሰጡት ስም አለ አይደል? ስለሱ እየጠየቀኝ ከሆነ እሱ አያድንም። ሃይማኖት የሚለው ግን በሱ ብቻ ሳይሆን እምነት በሚልም ትርጉም ስላለው ከዛ አንፃር ከሆነ ደግሞ እምነት ነው ያድናል እያልኩ። የትኛው ይቀድማልሽ? ከምንና ከምን? ሁለቱ ቃሉ ራሱ እኮ ነው እያልኩ ነው። ከምንና ምን ላስቀድምልህ? አንተ አሁን ስለ ኦርቶዶክስ ካቶሊክ ስለምን የሚለው ይጠይቀኝ ነው? እኔ ሃይማኖት እንትን አላልኩም። አንተ ማለት እስቲ በራስ ሃይማኖት እንትን በለውና በራስ በመተከተል እንትን በለው። የኔ ሃይማኖትማ ኢየሱስ ነው። በእግዚአብሔር ልጅ ላይ ያለኝ እምነት ነው ሃይማኖቴ። ሃይማኖት አለ አይደል? ሃይማኖቴ እኮ በክርስቶስ ላይ ያለኝ እምነት ነው ሃይማኖቴ። ኦኬ ገባኝ። አሁን ሃይማኖትና እምነት እንትን ናቸው፣ አንድ ናቸው፣ ግን የሚለያዩ ማለት እንትን የሚሉበት አለ፣ የሚቀድም አለ። ለምሳሌ እምነትን የምታመጣው የሆነ ነገር ሲኖር ነው አይደል? የሆነ ነገር ስታምን ሃይማኖት ሲኖር ነው አይደል? እሺ አሁን አንተ እየነገርክኝ ያለው ከማህበር አንፃር ከሆነ ተከትሎም ቀድሞ የሚመጣ ነገር አይደለም። አሁን ይሄ ኦርቶዶክስነት፣ ካቶሊክነት፣ ጴንጤነት የሚለው ቀድሞም ተከትሎ አንተ ህብረት ስታረግ የት ቦታ ነው? ለምሳሌ እውነተኛ እምነት ያለው ሰው የጌታ መገኘት የት ቦታ ነው ያለው የሚለውን አይተህ ነው ህብረት የምታረገው። ለምሳሌ ኦርቶዶክስ ነበርኩኝ እኔ ከ3 ዓመት በፊት። ኦርቶዶክስ እያለሁኝ በሞት መካከል ነበርኩ፣ በሞት መንደር ነበርኩ የነበርኩት። የእግዚአብሔር ልጅም አውቀዋለሁ እንጂ በሱ ላይ አልነበርኩም። ስለሱ ዕውቀት ነበረኝ። ልክ ግን ወንጌል ተሰብኮኝ ኢየሱስ ክርስቶስን ካመንኩና ወደ ህይወት ከመጣው በኋላ ስለ ህብረት ሳስብ የጌታ መገኘት በሌለበት ቦታ ላይ ህብረት ማድረግ አልችልም። ሰው የት ነው ህብረት ማድረግ ያለብኝ ማለት ነው? የጌታ የሚገኝበት ስፍራ ላይ፣ መንፈስ ቅዱስ ያለበት ስፍራ ላይ ህብረት ማድረግ ስለነበረብኝ ወደ ወንጌል አማኞች መጣሁኝ ማለት ነው። እውነተኛ እምነት ያለው ሰው ህብረት የሚያደርግበትን ደግሞ ቼክ ያደርጋል ማለት ነው። ቀጥል። ኦኬ አሁን ለምሳሌ አንተ አመንክ፣ ግን ስርዓት አለው አይደል? እምነትህን ለማካሄድ ምን አይነት የአምልኮ ስርዓት ነው? የአምልኮ ስርዓትን ማለት ነው። የአምልኮ ስርዓቱን ማለት እንትን የሚልልህ የሚያዘጋጀው በስርዓቱ ወይ ደግሞ ህጉን እንትን የሚለው ሃይማኖት መሰለኛል። ሃይማኖት ነው ያንን ነገር አዘጋጅቶ እምነትህን የምታካሄደው በዚህ ነው ብሎ ይሰጣል። እምነትህን ደግሞ በዛ ትፈጽማለህ። ለዛ ነው የጠየቅኩህ እኮ። በክርስቶስ ኢየሱስ አምኜ ወደ ብርሃን ከመጣው በኋላ አልኩህ እኮ የት ህብረት ማድረግ እንዳለብኝ ቼክ ሳረግ ፍጡር የማይመለክበት፣ ለፍጡር የማይዘመርበት፣ ወደ ፍጡር ጸሎት የማይደረግበት፣ ለስዕል የማይሰገድበት ስፍራ የት ነው አልኩ። የተቀበልኩት መንፈስ ይሄን ስለተቃወመ ማለት ነው። ቼክ ሳረግ ወንጌል አማኞች ጋር 30ውንም ቀን ኢየሱስ የሚባልበት ፍጡራን የማይጠሩበት ስፍራ እንደሆነ ሰመለከት ወሰንኩ ማለት ነው። የት መጣ? ወደ ወንጌል አማኞች መጣ፣ ወደ ሙሉ ወንጌል ማለት ነው። እዛ ህብረት ማድረግ ጀመርኩኝ እንደመጣው ማለት ነው። ኦኬ ስለዚህ አምነህ ነው ወደ ሃይማኖት ውስጥ የገባው ማለት ነው? አዎ ስለ ህብረት ነው ሃይማኖት እያልከኝ ያለው። ስለ ህብረት ስለሆነ ገባኝ። እሺ ሃይማኖት ማለት እምነት ብቻ ይዘህ ሃይማኖት ባይኖርህ ማለት ትድናለህ? ህብረት ባይኖርህ ነው?
ህብረቱ አይደለም የሚያድነው፣ ህብረት አይደለም የሚያድነው። ህብረት እኮ ስማኛ፣ ህብረት ሳረጋ አይደለም የዳንኩት፣ የሚያድነው ኢየሱስ ክርስቶስ ነው። በቃ ከዛስ ጸጋዎችን ለመካፈል ምናምን ህብረት ታረጋለህ። ገብቶሃል አይደል? የተለያዩ ጸጋዎችን ታገኛለህ። የተለያየ ጥቅም አለው። በህይወት ውስጥ የምትበረታበት ስፍራ ነው እንጂ ለመዳን አይደለም ህብረቱ ያስፈልገው። በቃ የሚያድነው ኢየሱስ ክርስቶስ ነው። የሚያድነው ኢየሱስ ብቻ ነው እንጂ ጴንጤ መተህ ህብረት ስላደረግ እንደ ጴንጤ ውስጥ እኮ ያደጉ ልጆች አሉ እኮ ያልዳኑ ሰዎች በእርግጠኝነት ይኖራሉ፣ እውነተኛ እምነት እስካልኖራቸው ድረስ ማለት ነው። አይወል ብራዘር እየመለስክ ያለው ነገር እኮ ገብቶኛል እኮ። ቅድም እኮ አልኩ ስርዓት ከማዘጋጀት አንጻር ሁሉም እኮ ኢየሱስ ክርስቶስን ያምናል አይደል ለማለት ይሄ ክርስቲያን የሆነ የተባለ ማለት ነው። ግን ስርዓት አበጅቱ ማለት ከላይ ከሰማይ የወረደ በመንፈስ ቅዱስ የወረደልን ስርዓት አለ ክርስቲያኖች ስንባል ማለት ነው። ያንን ስርዓት ደግሞ ምንድነው ከሰማይ የወረደ ስርዓት ማለት? ስርዓት ስለህ እኮ ሃይማኖት እምነትን የምትተገብርበት ነገር ኢየሱስ ክርስቶስ እንዴት መከተል እንዳለበት ቃሉ እንዴት መጠቀም እንዳለበት ሃይማኖት አምናለሁ ብቻ ስላልክ ማለት ነው እንትን አትልም አይደል? ስለዚህ ያንን እምነትን ለምሳሌ አንተ ለምሳሌ ልበልህ በእናንተ አምስቱ ሶሎዎች ውስጥ ለምሳሌ መጽሐፍ ቅዱስ ብቻ ትላላችሁ አይደል? እምነት ብቻ ትላላችሁ። ይሄንን አይደል? ይሄንን ነገር አዘጋጅቶ አስቀምጦ የሚጠብቅ ነገር አለ ማለት እምነትን የምታካሂድበት ነገር ማለት ነው። እምነትን የምትፈጽምበት እግዚአብሔር እንዴት ማምለክ እንዳለበት ማለት ነው። ያንን ያዘጋጅልህ የትኛው ይቀድማል ያልኩ ከዚህ አንፃር ነው። ደጋግመህ የምትጠይቀኝ እኮ ተመሳሳይ ነገር ነው የመለስኩልህ ነገር ነው። ነው አይደለም? ሃይማኖት ነገርኩህ እኮ እምነትን የምትፈጽምበት ነገሮች እንትን የምትልበት ነው የምታገኝበት ነው። ስርዓቱ እንዴት ማካሄድ እንዳለበት እምነትን መፈጸም እንዴት እንዳለበት እንደዛ ነው ሃይማኖትን የምንረዳውኛ። አንተ አምኜ ነው ሃይማኖት ቦታውን ህብረት የምናደርግበት ሃይማኖት ያው የህብረት የምናደርግበት ነው። ግን ስርዓቱን ደግሞ የምታገኘው እዛ ውስጥ ነው እምነትን የምትፈጽምበት ማለት ነው። ኦፍ ኮርስ ለዛ እኮ ነው ህብረቴን ነው የመረጥኩት። ህብረት ማድረግበትን ስፍራ እኮ በጥንቃቄ የመረጥኩት ለዛ ነው። ገብቶሃል እኮ ቦታ እኮ የትኛው ይቀድማልሽ? መዳን ነው አምኖ መዳን ነው የሚቀድመው። ደጋግም ያልዳነ ሰው እንዴት ህብረት ያደርጋል? አንተ ሃይማኖትን ሳታገኘው በፊት ደናሃሉ ያልኩህ ነው። እድር አይደለም እኮ ይሁን ያልዳነ ሰው እንዴት ነው? አልገባህም? አሁን ለምሳሌ በጣም ብዙ ሃይማኖት አለ። ጴንጤዎች ሰበኩኝ ይወል ስለ ኢየሱስ ነገሩኝ። ከዛስ የሰበኩኝን እውነት ተቀብዬ አመኜ ዳንኩኝ። በጣም ግልጽ እኮ ነው። ያኔ እኮ ከነሱ ጋር ህብረት አደርጋለሁ ማለት እኮ አይደለም። እዚህ ቲክቶክ ላይ ኦርቶዶክስ ነበርኩኝ እየመጣው ሞግታቸው ነበረ። ከዛስ የሚናገሩት የእግዚአብሔር ቃል እውነት ሆኖ በማግኘቴ ተቀበልኩኝ፣ ኢየሱስን ዳንኩኝ። ከዳንኩ በኋላ ስለ ህብረት ማሰብ ጀመርኩ። ያለውበት ስፍራ ላይ ሆኜ ህብረት ማድረግ ትላለሁ ብዬ ራሴ ስጠይቅ አልችልም ማለት የተቀበልኩት መንፈስ ነው የከለከለኝ በነገራችን። ምክንያቱስ እዛ ጋር ፍጡር ስላለ ማለት ነው። የት ነው ህብረት ማድረግ ያለብኝ? በቃ ያው ወሰንኩ ማለት ነው። የዳነ ሰው የት ህብረት እንደሚያደርግ ይወስናል። የት ነው ህብረት ማድረግ ያለብኝ? ከክርስቲያኖች ጋር። ለዛ ነው መጣውና እዚህ ሙሉ ወንጌል ህብረት ማድረግ ጀመርኩኝ። አሁን ግልጽ ነው መልሴ? አሁን ነው ማለት አሁን እንደተረዳው ከሆነ በቃ አመንኩና ከዛ ህብረት የሚደረግበት እኔ የምከተለው የሚያምኑ ሰዎች ውስጥ እጄ ተቀላቀልኩ መሰለኝ አልከው። የዳኑ ሰዎች ውስጥ እኔም ከዳንኩ በኋላ ወደ ዳኑ ሰዎች እጄ ተቀላቀልኩ። ኦኬ። ስለዚህ መጀመሪያ የዳንከው ህብረት ውስጥ ከመቀላቀል በፊት ድነሃል ማለት ነው። ኦፍ ኮርስ ያልዳነ ሰው እንዴት ነው ህብረት የሚያደርገው? እድር አይደለም። ገባኝ። አሁን ጳውሎስ ዳነው ቀይ አንድ ሐዋርያት 19:3 ላይ አንድ ጥቅስ አለች እና ቅዱስ ጳውሎስ የዳነው ወዲያው አምኖ ነው ወይስ ተጠምቆ ህብረት ውስጥ ሲቀላቀል? እሺ ምን አይነት ህብረት ነው አሁን እየጠየቀኝ ያለው? በዛ ሰዓት ቅዱስ ጳውሎስ እሺ ሰማኝ። ይኸው በዛ ሰዓት ምን ነበር መሰለ ጳውሎስ በደማስቆ ስለሆነው ነገር ይናገራል። ስለገጠመው ነገር ይናገራል። የሐዋርያት 19 ላይ ነው ጳውሎስ በደማስቆ ጌታን ያገኘው። ከዛ በኋላ ስለሆነው ነገር በሐዋርያት ሥራ መጽሐፍ ምዕራፍ 22 እና መጽሐፍ ምዕራፍ 26 ላይ ይናገራል። ወደ አናንያ እንዲሄድ ነግሮታል። ከዛ እጁን በጫነበት ሰዓት መንፈስ ቅዱስን ተቀብሏል። ከአይኑ ላይ ደግሞ ምንድነው የጋረደው ነገር ወድቆለታል። ያኔ ነው ጳውሎስ የዳነው ማለት ነው።
እኮ የዛኔ ነው አምኖ የዳነው ወይስ ከዛ በኋላ? ወደ አናንያ ሂድ ካለው በኋላ አልኩህ። በጣም እኮ ግልጽ ነው የመለስኩት። እንጠይቀውና አንተ ወንድሜ የእንጦጦዋ እናቴ የምትለው አንተ የምትፈልገው ሃይማኖት የሚዘጋጅበት ቤት፣ ሰዎች ሄደው ሃይማኖትን የሚቀበሉበት ቤት፣ እንደዛ ነው የምትፈልገው? አይደለም። እኔ የትኛው ይቀድማል? ምን ማለት ነው? መጽሐፍ ቅዱስ ላይ ስርዓት አለ አይደል? ለምሳሌ የሆነ አንድ ነገር ስታደርጊ ስርዓት አለ። ያንን ስርዓት ተከተለሽ ነው ስርዓት የሚባል የለም። ጌታ ነው ያገኘው። ምንም ስርዓት የለም። በሱማ በስርዓቱና በሃይማኖቱ ሰው ሊገልን ሄደ ጳውሎስ። በቃ የሱ ስርዓት የሰጠው አይሁድ እምነት ውጭ ያሉትን ማሳደድና መግደል ነው። ሄድና በቃ ሄደ። መጽሐፍ እንትን ደብዳቤ ጽፎ ከካህናቶች ሄዶ ይዞ ሄደ ሊያሳድዳቸው። ጌታ ኢየሱስ አቆመው። በቃ ይሄ ነው የሱ እምነት። ለምን ታሳድደኛለህ? ጌታ የዛኔ ዲኗል ነው ያልኩሽ እናቴ። ልክ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዛኔ ለምን ታሳደኛለህ ብሎ ልክ እንትን ካለ በኋላ ከመሄዱ በፊት ወደ አናንያ አይኑ ታወረ፣ ወደ አናንያ ወሰዱት እና አናንያ ነገሩት፣ ጸለዩለት፣ አመነ። አይኑ ላይ ቅርፊት ወደቀ። አመነ የሚላል ጸጋ እና ሳይሆን ነበር። አይ ካለ አሳየኝ፣ ችግር የለም፣ እኔ እሰማለሁ፣ ችግር የለም። እና ጳውሎስ ምን ፕሮሰስ ተደርጎለት ነው ይሄን ሁሉ እንትኖች ሊጽፍ የቻለውና የእምነት ሐዋርያ የሆነ ለአሕዛብ ለዛውም የተሰጠ? ዝም ብሎ አልዳነም እንኳን አልኩሽም። ምን የዳነበትም እንትን ነው የምፈልገው። መቼን የዳነው? በቃ ጌታ ያስቆመው ጊዜ ማነህ አንተ ጌታ ያለው? በቃ አያውቀውም ነበር። እኔ አንተ የምታሳድደኝ ያለው። ስለዚህ ዛኔ ድኗል ማለት እንዴ? ጌታን ሲቀበል የማይድን ዳነ እንጂ ለምንድን ነው የማይድን? ኦፍኮርስ ድኗል። ይዘውት ሄዱ። አይኑ ታውሯል። ይዘውት ያሳየኝ እኮ ነው መልኩ። አይ እዚህ ጋር ዳነ ብለሽ ማስረጃውን እንድታሳይኝ ስለፈለኩ ይኸውልህ፣ ሐናንያ ጋር ይዘውት ሄዱ አይደል? ስለዚህ ሐናንያ ጋር አይ ቆይ ወደ 40 ቀን እንመልስህ እናጥምቅህ ከዛ በኋላ አድገህ ምናምን የሚባል ስርዓት የለም። እነ ሐናንያ ተሰደው የመጡ አዳምጠኝ፣ ተሰደው የመጡ ቀጥልሽ ምንም ነው የማታስወራው በጌታ ዛሬ ይቅርታሽ እንደዛው ነው። ያ እናንብበው አውጥተን አንብበልቆ አንብበውሽ ሐዋርያት ሥራ ምዕራፍ 9 አንብበው። እንዴት ጌታ እንዳገኘ እሱ ራሱ አገኘኝ ይላል። እንደውም እሺ በሌላ ቦታ ላይ አገኘኝ ይላል። ይሄ ደግሞ ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ክርስቶስ ኢየሱስ ነኝ። የመውጊያውንም ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና ምን ማለት ነው እንደሱ ማለት? ቆይ አስረዳኝ። የመውጊያውን ብረት ያለው ምን እያለ ነው ጌታ? እንትን አመነም ይላል። ጌታም ተነስተህ ወደ ከተማው ግባና ታደርገው ዘንድ ለና ተመለስ። የመውጊያውን ብረት ምን ማለቱ ነው ጌታ? አስረዳኝ፣ እኔ ስላልገባኝ። የመውጊያውን በር ብትቃወም ለአንተ ይብስብሃል አለ። ከዚህ ያው እንትን ቢል ማለት ነው ሰውን እያሳደደ የሚጨፈጭፍ ስለነበረ ያን እንዲያቆምና ወደ እንትኑ ቆራረጣለን። እሺ ቀጥለው አንብበው። ወይ ጉድ አሰማ። አይ አሁን ትሰማለህ። በቃ እሺ። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከድምር ተነሳ፣ አይኖቹንም በተከፈቱ ጊዜ ምንም አላየም። እጁንም አይዝያው እየዘመሩ ደማስቆ ሶሪቀል በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ነው አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤትም ሳውልን የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያን የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያ መልሶ ጌታ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህ
የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አሉ። ጌታም ይሄ በአሕዛብ በነገስታት በእስራኤል ልጆች ፊት ስምን ረጅም ነው። ቀይንተን ጋር ሊድልሽ አላናም አነባበብ ግን ይገርማል። ገባና 17 ላይ ልጓል። ሐናንያ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውኑም ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። እዚህ ጋር አመነ የሚለውን ነገር እንድታሳየኝ ነው። ስላላመነ ነው የተጠመቀ። ታዲያ አሳዳጁ ምን ነው? መንፈስ ቅዱስ እዚህ ጋር አለውና አመነ የሚል ከሌለ ጳውሎስ አላመነም ማለት ነው። ካንተ ጋር ልስማማ ነው በቃ። ስለዚህ አሁን ጴጥሮስ ቆይ ጳውሎስ የተጠመቀው ሶሪ ዳጊ እሺ ግባ። አይ ክፍሉ ግልጽ እኮ ነው። አሁን በጣም እንደው ለሙግት ካልሆነ በስተቀር ለምሳሌ ምንድነው እያለን ያለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። ምን እንዲል? ለሁለት ነገር ነው የተላከው ሐናንያ። አንደኛ ማየት ስላልቻለ እንዲመለከት፣ ሁለተኛ ደግሞ መንፈስ ቅዱስ እንዲሞላበት በሳውል ላይ ማለት ነው፣ በጳውሎስ ላይ። መንፈስ ቅዱስ የሚሞላው ደግሞ ያመነ ሰው እኮ ነው። በጣም እኮ አሁን እንደው ለሙግት ካልመጣ በስተቀር የመንፈስ ቅዱስ የሚሞላው ምን አይነት ሰው ነው? ያመነ ሰው ነው። መንፈስ ቅዱስ ተሞላ፣ ከዛስ ተጠመቀ። ይሄ በጣም ግልጽ ነው እየነገረን ያለው። ከዛስ ምንድነው? ወዲያውም ደግሞ እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜ ደግሞ አየ፣ ተነስቶም ተጠመቀ ይላል። የተጠመቀው መቼ ነው? መንፈስ ቅዱስ ከተሞላ በኋላ ነው ጳውሎስ። በግን ብሩክ አመነ የሚልም ነው። ቆይ ሚውት አድርገው ሆሎ እንዴ! አንተ እኮ ትልቅ ነገር ያመነ የሚል ከሌለ ብላል። 22 ላይ ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡት አይሁድ ኦኬ በቃ አስገቡኝ ትሉና በመሃል ላይ ትበጠብጣላችሁ። ሚውት አድርጌ ነበር ወንድም። ኦኬ ሳውል ግን 22 ላይ ነው ማነብልህ። ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ማን? ሳውል። ያላመነው ሳውል ነው እንግዲህ አይደል? አሁን ልመልስልሽ። ቅድም አሁን ምን ብለሽኝ ነበር መሰለሽ? 5 ላይ የመውጊያውን ብረት ብትቃወም ለአንተ ይሰብካል። እዚህ ጋር ነው አንቺ አመነ ያልሽኝ። ከዛ እሱ ጋር አይደለም። ምን ማለት ነው ብዬ ነው የጠየኩ። ምን ማለት ነው? ምን ማለት ነው? የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲለው ምን ማለት ነው ነው ያልኩ። ገና እኮ ነው እሱማ ወድቋል። ቼክ አድርጊ ሪካርድ ካለ ምንም ቼክ አላደረግም። እሱ ጋር አመነ እዛ ጋር አመነ አይደለም ያልኩ። ያመነው ሄዶ ከዓይኑ ቅርፊት ሲወድቅ ነው። አመነ አይደል? እጁን ጫነበት፣ አመነ፣ ከዓይኑ ቅርፊት ወደቀ፣ ተጠመቀ። ከዛ በኋላ አይ አመነ የሚል የለም አልከኝ። ኦኬ ኖ እዚህ ጋር ስላልሽኝ እኔ እዛኛው ጋር እንትን ያልኩሽ። አሁን እዚህ ላይ አሁን እሺ ቆይ በአንተ ወርድ ልሂድና አሁን ጳውሎስ አመነ የሚል የለም። ስለዚህ ይሄ ሁሉ የተጻፈው ከንቱ ነው ማለት ነው አይደል? ጳውሎስ አላመነም ማለት እስካሁን አልኩኝ እኮ ነው እየጠየኩሽ ነው እኮ ጥያቄው እየጠየኩሽ ሳይሆን ያንተን ንገረኛ። እየተከራከርክበት እኮ ነው። የት ላይ ነው አመነ የሚለው አሳየኝ እያልክ አይደል? ለአንተ ወርድ ባይ ወርድ አመነ የሚል ከሌለ አላመነም ጳውሎስ ማለት ነው። እኔ ጋዚህ ጋር መጥቼ ግን ድንግል አዳምጠኝ ድንግል ማርያም ታማልዳለች ወርድ ባይ ወርድ ስልህ ግን አባቶች አለ እንትኖች አሉ ትላላችሁ። እኛን ግን እንደ መብራት የሆነ ሰፊ ወርድ እዚህ ጋር እያለልህ ሰፊ ቃል እያለልህ እየነገርልህ ያመነ የሚል እኮ ግን የለም ትላለህ። የሌለው ሲምፕል ነው እኮ እዚህ ጋር እጁን ጫነበት፣ አይኑ ላይ ቅርፊት ወደቀ፣ በቃ 22 ስትወርድ ደግሞ ጭራሽ አይሁድን እየሄደ ጳውሎስ ይናገራቸው ነበር ስለ ክርስቶስ። ምን ትላለህ? ያላመነ ሰው ነው እንዴ ስለ ጌታ የሚያስረዳ? እኔ አልኩኝ እንደዛ። አሁን እዚህ መጨረሻ ላይ እጁን ከጫነበት በኋላ አመነ አልሽኝ አይደል? እዛ ጋር መጣሽ። መጀመሪያ ግን አሁን ወደ ኋላ ተመልሰሽ ነው የመውጊያውን ብረት ብታሳድድ ማለት ምን ማለት ነው ነው ያልኩ። ቅድምም በደንብ አልፈታልኝ። አሁንም ደግሜ ጠይቃለሁ ምን ማለት እንደሆነ አስረዳኝ። ምን ሊለው ፈልጎ ነው ኢየሱስ? እናንተ አሁን ፈልጋለሁ ወይ ኖ
እሱን ሳልመልስልሽ እንደዛ ብለሻል። መጀመሪያ አምኖ ልክ ኢየሱስ ክርስቶስ አላልኩም ቢለው ምን ልንገርህ ጳውሎስ አንተ ማነህ ሲለው አንተ የምታሳድደኝ ኢየሱስ ነኝ ሲል ምርጫ አልነበረው። በኃይል አይኑ ተዘግቶ እንደዛ አይነት ብራ አዳምጠኛ በሆነ ካላዳምጥከኝ ምን አድርጊ ነው የምትለኝ እንዴ? እኩል ታወራለህ እንዴ? ወይ አትመልስም ወይ እንትን አትልም እንዴ? ስነ ስርዓት ያዝ እንጂ። ይኸውልህ ልጁ ወደዛ ሲሄድ ወደ ደማስቆ ሲሄድ ሊገል ነው የሚሄድ አይደል? ከመጀመሪያው ጀምሮ ይነግራል። ሊገል ወረቀት አጽፎ ነው ይዞ ይሄደ። ሊገል ሐናንያም እንደዛ ጌታን ይለው የነበረ እሱ ነው። ይሄ አሳዳጅ ነው ሊገለን የመጣ ነበር የሚለው። ኦኬ ሊገል ሲሄድ ታላቅ ብርሃን ከሰማይ መጣና ጣለው። አንተ ማን ነህ አለው። ጳውሎስ ለምን ታሳድደኛለህ? ይሄን ተነጋገሩ አይደል? አይኑ ታወረ። ሂድ ሐናንያ የሚባል አለ ውሰድ። ሐናንያን ደግሞ ውረድና ጳውሎስ የሚባል መጥቷል ታገኘዋለህ አለው። ከዛ ጳውሎስ ሐናንያ ጋር ሲደርስ ምንድነው ይሆን? ጳውሎስ ባያምን እጁን ይጭንበት ነበር? ያየው ብርሃን አይበልጥም? አመነ። እንደዚህ ሆነ መባል በቃ ስላልተጻፈ አላመነም ብለህ ትወስደዋለህ ወይ ነው የኔ ጥያቄ። አመነ የሚል ወርድ እዚህ ውስጥ የለም። ግን ማመን ሲምፕሊ እኛ መንፈስ ቅዱስም ስለሚረዳን ቃሉንም ስለምናውቀው ሐናንያ እጁን በጫነ ጊዜና ቅርፊት ከአይኑ ላይ ሲወድቅ አምኗል። ጳውሎስ ተጠመቀ። ባያምን አይጠመቅም። ቢከዝ ያመነ የተጠመቀ ይድናል በሚለው ስለሚያምን ማለት ነው ሐዋርያው። ያ ነው የጻፈልንም ሌተር ኦንም የጻፉልን እሱን ነው። እሱን ራሱ ገባ። ሳያምን አይደለም የተጠመቀ ጳውሎስ አምኖ ነው የተጠመቀ። ከዛ በኋላ ደግሞ ረድስት ላይ 22 ላይ ታየዋለህ። ጭራሹን ኃይለኛ ሰባኪ ሆኖ ታየዋለህ። ለዛ ላይ ደግሞ እስኪ እንጦጦ አንድ ጥያቄው ደግሞ ፍቃድና እንጠይቅህ እስኪ። አንተ ደግሞ አንዴ ልጨርሳው እንደምን ቆይ አንድ ሰዓት ተበቀለ ማለት አንዴ ልጨርስልኝ ከእሷ ጋር እያወራ ስለሆነ አንዴ ጭቅጭቅ አይደለም ግን ብዙ ስለሄድክበት አንተ በጥያቄ ማለት ነው። አንተም ደግሞ እዚህ ፓርት ላይ አልጨረስኩ። ለዛ ነው አይ ኖ ተጠይቅ እንጂ ይጠይቅ እኮ አንዴ ልጨርስ ነው። ከአስር በላይ ጥያቄ ጠይቃል። ይጠይቅ ደግሞ ጀምሮ ማለት ነው። ቅድም ከስጋ ደግሞ ጀምሮ እንትን ትሉኛላችሁ፣ እኔ መልሳለሁ። ልክ እዚች ያጨረስኩት አያስወራም ልጁ ይታስብ አውቃለሁ። እኔ ቤት የሚመጣ እንዲህ ነው የሚያደርገው፣ ግን ሆን ብሎ ነው እና ችግር የለም። ያው አሁን እኮ እየተለማመጥንም ነው እየጠየቅን ያለን ማለት ነው፣ ወይም ደግሞ እየተመለሰን ያለው ማለት ነው። ያ ችግር የለም እና አንተም ተጠየቅ። ምን ችግር አለው ተጠየቅ። እኔ አልጠየቅም አላልኩም፣ ግን እዚህ አሁን እዚች ላይ ተመልስልኝ እንጥልጥል ሆኖ እንዳይቀር ብዬ ነው። ከዚህ ጋር ተያይዞ ስለሆነ ምን እንትን እየሰነድክ ነው? ሰነድ ይዘህ ወይስ እንደፈለክ ማለት ትችላለህ? መሰነድ ምናምን ነገር እኔ ጥያቄ እንጥልጥል ላይ ቀረ ስትል ነው። ብሩኬም በደንብ ሄዶበታል፣ እሷም ነግራለች ግልጽ አድርጋ። ብሩኬም ቅድም ጀምሮ ነግሮካልና አንተም ብትጠየቅና ደግሞ ብትመልስስ እንደ ኦርቶዶክስነት ማለት ነው። እኔ ትጠይቀኛለህ ቢኒ 5 ደቂቃም እኮ የሚፈጅ ነገር አለ። መጠይቃትና ከዛ ወደ አንተ ዞራለሁ ትጠይቀኛለህ። ወይኔ መድኃኒዓለም እሺ። ኧረ በክርስቶስ እግዚአብሔር እንትና ብዙ ሰዎች አሉ። ሌሎቹ ደግሞ ተራ ይድረሳቸው። የእንጦጦ እናቴ ሌላ ጊዜ ደግሞ ና ከቻልክ ደግሞ ተጠይቅ። ይጠይቅህ አንዱ ለጥያቄ ከዚህም ከጳውሎስ ጋር የተያዘ ነው። ፕሊዝ ኢየሱስ ስም አደከም እንትን አይደለ ትምህርት አይደለ እንደዚህ ያላችሁት ያለው። እሺ እዛው ጳውሎስ ጋር እስኪ ለምሳሌ ማለት ነው ያላመነ ጳውሎስ የዳነው መቼ ነው? ብቻችን እንድትመልስልኝ ነው። በቃ ሌላ አይደለም ማለት ተጠምቆ ነው ወይስ ከመጠቀም? ስንት ሰው ነው የመለሰልህ? እኔ ሶስተኛ ሰው ድጋሚ ልመልስልህ። እዚህ ላይ የተለየ መልስ ስለማመን ነው። ያመነው የቱ ጋር ነው? እሱን መለሰችኝ። የዳነው ነው አመነ የሚል ስለሌለ ጳውሎስ አላመነም። ጳውሎስን አመነ የሚል ስላልተጻፈ በቃ አላመነም። ባንተ ቤታ የሁሉ ነገርና አንብበው አባቴ። ለማንኛውም ግን የዚህ በጣም ኢንተረስቱ ካለ የእውነት ጳውሎስ እንዴት እንዳመነ ጌታ የሚግለጽልህ ጸልይ። በደንብ ሐዋርያት 19ን በደንብ አንብበው። ወደኋላ ሄደ ሙሉን አውድ ይኸውና አጣቃሽ ደግሞ ታች ያሉ እንትኖቹን እያየ መወር ያግዛል።
ኦኬ እኔ ማንተ መለሽልኝ እኮ ስለማመኑ ማለት ነው አይደል? እሱን ይሄ ነው ብለሽ መለሽልኝ። የዳነው መቼ ነው? ሲያምን ነው ወይስ ሲጠመቅ ነው? እቺን ብቻ እንድትመልሽልኝ። ሌላ ነው በ40 ቀኑ ነው እኮ የተጠመቀ። ለዛ ነው የዳነው። እሺ የተጠመቀው ለምን ነው? ንገሪኝ። ያመነ የተጠመቀ ምንም ችግር የለም። መጠመቅ እኮ ትእዛዝ ነው ከጌታ። ምን ችግር አለ ብንጠመቅ? እኔ ተጠምቄያለሁ። እዚህ አብዛኛው አማኝ ተጠምቋል እኮ። ስታምን ትጠመቃለህ። ስለዚህ እንዳመነ በሚመስል ሞት ትሞታለህ። በቃ ትንሣኤውን በሚመስል ተነሳ ማለት ነው እንጂ ሌላ ተአምር አይፈጥርም። ከውሃው ወተህ ስትገባ የሆነ ተአምር ነገር አይደለም የሚፈጠረው። መጀመሪያ ግን እምነት ነው፣ ማመን አለብህ። እምነት ከመስማት ነው፣ መስማት ከምን? ከእግዚአብሔር ቃል ነው ይላል ቃሉ። የእግዚአብሔርን ቃል ሰምተህ ቃሉ ነው ህይወት የሚሆንህ። የእግዚአብሔር ቃል ስለሆነ እስትንፋስ እግዚአብሔር ስለምትሉት እናንተ ያ ለእምነት ይሆንላል። ያ እምነትህ ደግሞ እግዚአብሔር ያዘዘውን ያመነ የተጠመቀ ይድናል ስለሚል ሄደህ ትጠመቃለህ። ሲምፕል ነው። ተጠምቀህ ግን ማመን የሚባል የለም። በቃ ጳውሎስም ያደረገው ያ ነው። ከዓይኑ ቅርፊቱ ወደቀ፣ እጁን ጭኖ ሲጸልይለት ሄደና ተጠመቀ። በቃ ካመነ በኋላ ምንድን ነው የሚያደርግ? ሄዶ ደግሞ ይጠመቃል። ሲምፕል ነው፣ ከባድ አይደለም ያን ያህል። ገብቶኛል። አሁን ያልሽው ስለ እምነት እኮ መልሻለሁ ብለሽኛል አይደል? እኔ ግን ያልኩሽ መቼ የዳነው ነው? ሲያምን ነው ወይስ ሲጠመቅ ነው? እሱ እንድትመልሽልኝ ነበር። ያለበዚያ ዮሐንስ 3:5 ላይ ያለው ሰው ከዓይኑ ቅርፊት አይወድቅለትም ነበር። ከዓይኑ ቅርፊት አይወድቅለትም ነበር ባያምን ኖሮ። ስላመነ ነው እጁን ጭኖ ሲጸልይለት ኢየሱስ። እሺ ቀጥል አውራ። አይ ግልጽ ከሆነ ጥያቄ የዳነው መቼ ነው ያልኩሽ። ይሄው እኔ ዘጓሉ ማይክ ነው የዳነበትን ቦታ ሰንተን በይ ሚድነው መቼ ነው ይላል። ያመነ ሲያምን ነው ሰው ሚድነው። መስቀል ላይ ከጌታ ጋር የተሰቀለው የዳነው ከተጠመቀ በኋላ አምኖ ነው፣ ሲያምን ነው አይደል? አንተ አምላክ ከሆንክ እኛንም ራስህንም አድን አለው። ያኛው ደግሞ ተቆጣው። ያ በኃጢአታችን በወንጀላችን ተሰቀልን አለና አንድ ትልቅ ቃል ተናገረ። ጌታ ሆይ በመንግስትህ አስበኝ። አየኸው የገባው የእግዚአብሔር ቃል። ጌታ ማን እንደሆነ ያወቀ ይሄን ያለ የመጠመቅም ቻንስ አላገኘም። በቃ ዛሬ ማታ እውነት እላለሁ፣ ዛሬ ማታ በአባቴ ቤት አብረን እንሆናለን። ሲምፕሊ በቃ ቀላሉ ይሄ ነው። ኦኬ ምሳሌ የምትሰጪኝ የሚገርም ነው። እሺ አንቺ እንዳንቺ አባባል ያው ዮሐንስ 3:5 ሽሩታል ማለት ነው። ያው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። መንፈስ ግንኙነት የለውም ከመጠመቅ ጋር ወዳጄ። የሚያወራው የአይሁድ ራባይ መምህር የሆነ ነው። ስለ እግዚአብሔር ቃል ነው የሚናገር። እንደገና በሱ ክርክር መግባት አልፈልግም። ስለ እውነት ካንተ ጋር አብረን የምናወራ ማለት ነው። ገብቶኛል። ጌታ ይባርክ። ካልቻልክ ተባረክ። ሌላ ጊዜ ደግሞ ብቅ በል እሺ። መጠየቅም ተዘጋጅተናል። ተባረክ። እናንተም ሳይጠየቅ በቃልሽለት ይሄድ። አይ መጠየቅ አይፈልግም እኮ ላጣላ። በቃ የመጣውም ሪከርድ ለማድረግ ነው። ይመችህ። ለማንኛውም ጌታ ይጠብቅህ። የሰማኸው ቃል በእውነት ህይወት ይሁን። እንወዳለን። ሌላ ጊዜ ነው። ኦኬ ሌሎቹ ግቡ። እኔ እየደከመኝ ነው። ብሩኬና ቢኒ ያላችሁ እሺ፣ አንድ ቁጥር ጻፉና ግቡ። ሲምፕል እንትን አድርጉት። ለመከራከር ከገባችሁ ምንም ብትባሉ አይገባችሁ። በእውነት የእግዚአብሔርን ቃል ፍለጋ እንሂድ ሁላችን። ቢገስት የጠየቀሽን ትተሽ ያልጠየቅሽን ትናገሪያለሽ አይደል? አንዱንም አትለውም አንተ። ቢያንስ የጠየቀው ልጅ ይሻላል ካንተ። ኦኬ ቢኒዬ እንግዲህ ተቀበል። ብሩኬም አለ። ቀጥሉ። በጣም መሽቷል። እኔ ጋ ወገኖች አይ በቃ እረፍት አድርጎ አሁን በኋላ እንከፍታለን ብዬ አስባለሁ። ሌላ ሰው ከከፈተም እዛ እንገናኛለን። እረፍት አድርጎ ብሩኬም ሁላችሁም ጸጋ ይብዛላችሁ። እኔም ትንሽ ቢዚ ነኝ ዛሬ ልጅ ቅዳሜ ስለሆነ ልጆች አሉ። ተባረኩ። ኮፒሊንግ ሼር ታብ ያደርጋችሁ። በኋላ እንገናኛለን ጌታ ይፈቅድ። ምናልባት ሰላም ሁኑ። እሺ ሰላም ሁኑ። እሺ ጸጋ ያለሽ እሺ